አልፈቀደችም ከሷ ይወለዳል። የሷ ፍቃድ አያስፈልግም። እዚህ ጋር የእግዚአብሔር ፍላጎት እንጂ የሷ ፍቃድ አይደለም። ይህን ማመን መቻል አለብህ። ምንድን ነው የምታወሩት? ስለዚህ አሁንም እዚህ ጋር ምለው መልአኩም ወደ እርሷ ገብቶ ደስ ይበልሽ ጸጋን የሞላብሽ ሆይ ጌታ ከአንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ አላት። እርሷን ባየችው ጊዜ ከንግግሩ በጣም ደነገጠችና ይህ እንዴት ያለ ሰላምታ ነው ብላ አሰበች። መልአኩም እንዲህ አላት። መልአኩ በጣም ነው ሰላም ያላት። ይሄ እንዲህ መልአኩም ማርያም ሆይ በእግዚአብሔር ፊት ጸጋን አግኝተሻልና አትፍሪ። በእግዚአብሔር ፊት ነው የሚለው መጽሐፍ ቅዱስ። እግዚአብሔር ነው የመረጣት። እግዚአብሔር ነው የመረጣት። እግዚአብሔር ነው ፈቃዱ ያደረጋት። እግዚአብሔር ነው ይሄን ሁላ የሚያደርገው፣ እሷ አይደለችም። ሺዝና እግዚአብሔር ነው ይሄን ያደረገው። ስለዚህ ይኸው መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋን አግኝተሻል። ጸጋ የሚሰጠው ሁሉ ነገር የሚሰጠው እግዚአብሔር አምላክ ነው። ሰው እነሆም ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። እርሱ ታላቅ ይሆናል፣ የልዑል ልጅም ይባላል። ጌታ አምላክም የአባቱን የዳዊት ዙፋን ይሰጠዋል፣ በያዕቆብም ቤት ላይ ለዘላለም ይነግሣል፣ ለመንግስቱ መጨረሻ የለውም ይላል። ማርያምም ልጨርስ። ማርያምም መልአኩን ወንድ ልጅ ስለማላውቅ እንዴት ይሆናል? ምክንያቱም ሴት ልጅ ናት፣ አታውቅም ወንድ ልጅ እንዴት ነው የምወልደው ብላ ነው ያለችው። ስለዚህ መልሱ ምንድን ነው? መልአኩም እንዲህ አላት፣ መንፈስ ቅዱስ በአንቺ ላይ ይመጣል። ሙሉን ነው የሚያስረዳት። መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑልም ኃይል ይጸልልልሻል። ስለዚህ ደግሞ ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል። እነሆም አላት። ይሄንን ስለ ኤልሳቤጥ ነው የሚነግራት መልአኩ። እነሆም ዘመድሽ ኤልሳቤጥ እርሷ ደግሞ በእርጅና ወንድ ልጅ ትጸንሳለች፣ ለእርሷ መካን ትባል ለነበረችው ይሄኛው 6ኛ ወሯ ነው ብሎ ስለ ማኑላ ነገራት። ስለ ኤልሳቤጥ ሁላ ተናገረ። ለእግዚአብሔር የሚሳነው ነገር የለምና፣ እዚህ ጋር ነው ፖይንቱ። ለእግዚአብሔር የሚሳነው ነገር የለም። እሱ ነው የሚሾመው፣ እሱ ነው የሚሽረው። ማርያምም እነሆ የጌታ ባሪያ እነሆኝ የጌታ ባሪያ እንደ ቃል ይሁንልኝ አለች። እንደ ቃል ይሁንልኝ። መልአኩም ከእርሷ አይደለም። ከዛ ሌላ ነገር አለ። አሁንም የምናገረው ምንድን ነው? የእሷ ሳይሆን የእግዚአብሔር ፈቃድ ነው እዚህ ሁላ የመጣው። ምንም የምታውቀው ነገር የለም እያልኩ ነው። ቅድስት ድንግል ማርያም አይ አለ ካልከኝ ቅድስናዋን፣ ንጽህነቷን፣ ምኗን የምታውቅ ከሆነ ዘግበኝ ብራ። አሁን እናውራ። ያንተ ተራ። እሺ፣ አመሰግናለሁኝ። አንድ ጥያቄ ብቻ ነው የምጠይቅ። ከዛ ያለፈ ነገር እንኳን ጊዜ እንትን አልልብህም። ቅዱስ ገብርኤል ስለ ኤልሳቤጥም ስለ እግዚአብሔር ኃይልም ጸጋ ስለማግኘቷም ሞገስ ስለማግኘቷም ይሄን ሁሉ ነገር ሲነግራት የመጨረሻ ቃል ማረጋገጫ ያደረገችው እንደ ቃል ይሁንልኝ ብላ ነው የተቀበለችው። እንደ ቃል ይሁንልኝ ብላ መቀበሏ ፈቃዷን ይገልጻል ወይንስ አይገልጽም ነው የኔ ጥያቄ። አጭር ቃል። የፈቃድ ጉዳይ አይደለም እያልኩ ነው። እሺ፣ እግዚአብሔር ያክብርልኝ። ከዚህ በላይ የማስረዳት አቅሙ ስለማይኖረኝ ልደተ ቃልን አስገባውና እኔ ከነሱም ብዙ ስለመማር ልደተ ቃል ጋር ደግሞ ብዙ ትእዛዝ ነው እሺ ብላ የተቀበለችው ታዛ ነው። አንተ ያው ከኔ ነው ብላ፣ እኔ ግን ትእዛዙን ነው የፈጸመችው እያልኩ። አንተ ትእዛዝ አልፈጸመችም ወይንም ደግሞ የእግዚአብሔር ፈቃድ አልተፈጸመም አይደለም አልተባለም። ያልተባለው ነገር እና ማን ነው የሚለው? የድንግል ማርያም ነፃ ፈቃድ ስላለበት ድንግል ማርያምም እሺ ብላ ተቀብለዋለች ነው። ለምሳሌ መጀመሪያ መጥቶ እግዚአብሔር እንዲህ ነው ልጁ ይሄ ነው የዳዊትን ዙፋን ይወርሳል እያለ የተናገረበት ቦታ ላይ መቀበልም ትችል ነበር፣ እሺ ይሁንልኝ ብላ። ከዛ በታች ያሉት ቃላቶች ላይ ያስፈልጓት ይችላል ነበር። ከስር የሌለውን ልደትን አምጧት በሉኝ ካለ ይገባል፣ ከሌላ አይገባም። ሌላ ሰው አምጥቻለሁ፣ ዲያቆን ልኬልሃለሁ፣ ዲያቆን ማነህ ልኬልሃለሁ። የለም አላከም። ስላላከ አላስገባም፣ ከላከ አስገባለሁ። ያው ልደት አሁን እንትን ሴንት አደረገልህ ሪኩዌስት አደረገልህ። እንዴ
የሌለ ነገርማ እዚሁ አንማራትም። ፈጥረንማ እናወራ። ፈቀድኩልህ ያላለችው ችግር የለውም። ለምንድን ነው የሚዋሻው? እንደዚህ አይነት ትምህርቶች ያው አማርኛ የምንቀበልበት መንገድ አይ አይደለም። ዮኒ አንድ ሰው አንተ ጋር ስልክ ደውሎ እንደዚህ ሰላም እንዴት ነህ ልደት ዮኒ እንዴት ነህ? ሰላም ነው። ሰላም ለበሳማን እንኳን አብሮ አደረሰን። ሰላም ነው። እየነዳው ነበርና ሼር ሲያደርጉልኝ ነው የመጣሁትና ደስ ይላል ዲስከሽናችሁ። እንዴት ናችሁ? እንኳን አደረሳችሁ። እንኳን አብሮ አደረሰን። እንዴት ነህ ልደት? ይመስገን ይመስገን። ዮኒ ሉቃስ ወንጌል ላይ ያለውን ሀሳብ እየጠቀሰ ነው የደረስኩትና አዎ ምን መሰለ አሁን እሱ ያለኝ ያለው ቅድስት ድንግል ማርያም ስለፈቀደች ብቻ ነው ይሄ ነገር የሆነው እያለኝ ብቻ የሚል ቃል አትጠቀም። ዮኒ ተው፣ በተሳሳተ መንገድ እሷ ስለፈቀደች ባትፈቅድ የእሷን ፈቃድ አለበት። አንተ መልስልኝ። ለእኔ እስኪ ጥያቄ ሆነ እንደ አዲስ አንተን አስረዳለሁ። ቆይ እሺ ባትፈቅድስ? እሷ ስለፈቀደች ነው ብለዋል። መልስልኝ። ባትፈቅድስ? መልስ። አይ እሱ ሌላ ክርክር ስለሚያስገባን ይለፈኝ። እኔም ከልደት ብዙ ስለመማር እሷ ስለፈቀደች ነው አልከኝ። እኔ ደግሞ እሷ ስለፈቀደች አይደለም ትእዛዝ ነው የፈጸመችው ነው ያልኩ። ባትፈቅድስ? ችግር የለበትም። አሁን የኔ መረዳት የሚሆን የእምነት የሚሆን ቤተክርስቲያንን በምታስተምረን ባለው ነገርም የድንግል ማርያምን ፈቃድ አለበት ተብሎ ብለን ነው የምናምነው። አንተ እሱን ላትቀበለው ቆይ ዮኒ አዳምጣ። እንዲያ ላታምንም ላትቀበለውም ትችላለህ። አይ 1 ደቂቃ ነው ብዬ ነው። ከዛ ለልደት ቦታው እንድለቅ ነው። የኔን መረዳትም ልደት እንዲይዘው ነው። ከዛ ይሄን ነው። ከዚህ ውጪ ያሉት ነገሮች ካሉ ችግር የለብንም። መማማር ስለሆነ ልደት ደግሞ ከኔም ሞር የተሻለ መመሪያም ጭምር ስለሆነ ብዙ ነገሮችን ከሱን ሼር ስለምናደርግ ያሉትን ያሳያል። ሶዛት ቅዱስ ገብርኤል መጥቶ ድንግል ማርያምን ሲያበስር ክርስቶስን እንደምትወልድ ሲነግራት እሷም ፈቃዷን ሰጥታ ተቀብላለች ነው። በቃ ይሄን ነው አጭሩ ነገር። እሱ አልፈቀደችም አይመለከታትም አይነት ነገር ስለሆነ ምኑን ነው አሊዝ ባትፈቅድስ አልኩህ እኮ እሱ ሌላ ነገር ስለሚያስገባን ተው አልኩ። ልተው በእኔ ልተው ነው ያልኩ። እኔ አትቶ እያልኩ እኮ ነው። ንገረኝ። ቆይ ልደት እሺ፣ ልደትም ጨምሮ ይመልሰዋል። ችግር የለውም። እሺ እኔ አትቶ ንገረኝ። እንትኑ ጥሩ ስላልሆነ እያልኩ እኮ ነው። ለእኔ ነው። እሺ ይቅርታ። እሺ ልደት ግባ። ይቅርታ በጣም አልችለውም ማለት ሌላ ቃል ነው ካለ ግን እሺ ችግር የለውም። ረዮኒ ያሽ አልችልም። ገብቶሃል? በድንግል ማርያም ፍቃድ ሳይሆን በእግዚአብሔር ፍቃድ ነው ይሄ ሁላ የተከናወነው እያልኩ ነው። ቅድስት ድንግል ማርያምን የመረጣት እግዚአብሔር አምላክ እንጂ እሱ አልመረጠችውም እያልኩ እኮ እሱ ቅዱስ እንድትሆን ችግር የለውም። እሺ ልደት ጋሽ እሺ እሱ ነው የመረጠው። እሺ አንተን ልንገርልህ ምን ሆነ መሰለህ? መጀመሪያ ጀምርልኝ። ጥሩ ጥያቄው ምን መሰለ? እኔ ጥያቄ በመጀመሪያ እሱ እያለኝ ያለው እየተነጋገረን የነበረው ስለ ክርስቶስ ቤዛነት፣ የክርስቶስ ቤዛነት ከሌላ የሚደራደር አይደለም ባይነኝ። የክርስቶስ ቤዛነትና የቅዱሳን ቤዛነት ምንም የሚያገናኘው ነገር የለም። ስለዚህ ሁል ጊዜ ስለ ክርስቶስ ቤዛነት ሲነገር ክርስቶስ አቻ የሌለው ቤዛ መሆኑ ሲነገር የሚያኮርፉ የእኛ ቤቶች አሉ። የኦርቶዶክስ ወንድምና እህቶቻችን ሮጠው ቅድስት ድንግል ማርያምን ይዘው ይመጣሉ። ሮጠው ቅዱሳናትን ይዘው ይመጣሉ። ስድድብ ይጀምራል። ዋይ ለምንድን ነው የምናኮርፈው ነው። መጣ መነጋገር ጀመረ። ስንነጋገር የመጀመሪያው በዘካርያስ ጉዳይ ነው። በዘካርያስ ጉዳይ ምን አልኩኝ? እሱ ሲናገር በእሷ ፍቃድ እንጂ እግዚአብሔር በፈቃደኝነት እንጂ የሚያስገድደው ነገር የለም ሲለኝ፣ አይ ነብዩ ዮናስን እግዚአብሔር አስገድዶታል። የማይፈልገውን ነገር እግዚአብሔር ነግሮት አላደርግም ብሎ አስገድዶት አድርጓል። ሌላው ዘካርያስን አመጣሁለት። ዘካርያስ ሲነግረው መልአኩ መጥቶ ሲጸልዩ የነበሩበትን ልጅ እንዲሰጣቸው ከኤልሳቤት ጋር ሲጸልዩ የነበሩበትን ቅዱስ ገብርኤል መልአኩ ቅዱስ ገብርኤል መጥቶ በሚነግረው ነገር ደስታ ሊያበስረው ሲል አላምንም ሲያላ በቃ እስኪወለድ ዱዳ ትሆናለህ ብሎ እዛው መልስ ነው የሰጠው። የሚያቆመው ነገር የለም። ስለዚህ እግዚአብሔር የመረጠውን እግዚአብሔር የሾመውን ወደድክም ጠላህም ታደርገዋለህ እያልኩ ይሄ አይቻልም፣ ፈቃደኝነት የሚጠይቀው ነገር የለም እግዚአብሔር እያልኩ ነው። እሱ የመረጠ ጊዜ እግዚአብሔር ተሳስቶ አያውቅም። ቅድስት ድንግል ማርያምን በዛ ቦታ እንግዲህ ኤልሳቤጥ ንጹህ ሴት ናት፣ መልካም ሴት ናት።
የእግዚአብሔር አገልጋይ ናት። እሷን ራሱ መምረጥ ይችላል፣ የፈለገውን መምረጥ ይችላል። በእሷ የመረጠው አለ ዮሐንስን፣ በቅድስት ድንግል ማርያም ደግሞ የመረጠው ክርስቶስን በደንብ አስረድቷት እንዴት ራሱ በንጽህና እንደምታረግዘው በንጽህና የእግዚአብሔርን ልጅ እንደምትወልድ ኃያል እንደሚሆን ክብር እንደሚገባት ሁሉን ነገር ነግሯታል። ይሄንን ነው የተቀበለችው። አሁን ምንድን ነው የእሷ ፍቃድ ባይኖርበት ኑሮ መሆን አይቻልም እያልን ነው ክርክራችን። እሺ እዚህ ላይ አንዲት ነገር አንተ አሁን የምትለውን እንስማ። በዚህ አዳምጣል። ልደትዬ 1 ደቂቃ ትሰጠኛለህ? አንድ ይቅርታ ታኬ ይቅርታ። ኦኬ በቃ ይቅርታ አድርገህ አንድ የሚውት አድርገህ ጠብቀህ ይቅርታ። የጌታችን የኢየሱስ ክርስቶስ ጸጋና ሰላም ከኔም ከእናንተ ጋር ይሁን። እዚህ ውስጥ ካላችሁት ከሁላችሁም ጋር ዮኒን አዳምጫዋለሁ። ሀሳቡ ገብቶኛል። ከመጀመሪያው ሀሳብ ልነሳና የማንደራደርበት እውነት የማንከራከርበት የጸናንበት እምነታችን ምንድን ነው? ጌታ ኢየሱስ ክርስቶስ ትላንትም ዛሬም ነገም ዘላለማዊ አስታራቂና ብቸኛ ቤዛ ነው። ብቸኛ ቤዛ ነው። ቤዛነቱም ደግሞ ከምን አንጻር ነው? አንዴ ድገምልኝ። በመድኃኔዓለም ይሁንብህ። እግዚአብሔር ይባርክ። ጎሄድ ድገምለት አንዴ። ኦኬ የሰራዊት አምላክ ጌታ ኢየሱስ ክርስቶስ ትላንትናም ዛሬም ነገም ለዘላለም ብቸኛ አስታራቂ ነው፣ ብቸኛም ቤዛ ነው። ቤዛነቱን ደግሞ ሲነግረን ኤፌሶን ምዕራፍ 1 ቁጥር 7 ላይ በውድ ልጁ እንዲያው በጸጋ ባለጠግነት መጠን በደሙ የተደረገ ቤዛነታችንን አገኘን፣ እርሱም የበደላችን ስርየት ነው ይላል። ኤፌሶን 1:7 ላይ ጌታ ኢየሱስ ክርስቶስ በመስቀል ላይ የሰራውን የቤዛነት ስራ የሚሰራ መልአክ፣ የሚሰራ ጻድቅ፣ የሚሰራ ሰማዕት የለም፣ ሊኖርምም አይችልም። ምክንያቱም በአንዱ በልጁ በኢየሱስ ክርስቶስ ብቻ የሚሰራ ቤዛነት። እኛ ኦርቶዶክሳውያን ያንን ቤዛነት ከቅዱሳን ጋር አንቀላቅለውም። ድንግል ማርያምንም ቤዛ ስንላት እንደ ጌታ እንደ ኢየሱስ ክርስቶስ በመስቀል ላይ የተሰራውን ያንን የቤዛነት ስራ በእሷ በኩል መሰራት ይችላል ብለንም አምነንም አይደለም። እንደዛምም አናስተምርም። በዛም በኩልም አይሆንም፣ ሊሆንምም አይችልም። ፍጡርም የሰው ልጆችን ከእግዚአብሔር ጋር በቤዛነት ማስታረቅም አይችልም። ያ የማይሆን ነገር ነው። ለዛም እኮ ነው ትንቢተ ኢሳይያስ ምዕራፍ 59 ከቁጥር 16 ላይ እግዚአብሔር ቃል ሲናገር እንደዚህ ይላል። እግዚአብሔር ወደ ምድር ተመለከተ፣ ወደ እርሱም የሚማልድ እንደሌለ አየ፣ ተደነቀ። የገዛ ክንዱ መድኃኒት ሆነችው፣ ጽድቁም ማገዘ ይላል። እግዚአብሔር ወደ ምድር ሲመለከት ሁሉ መዳንን የሚፈልግ ነው እንጂ ሰውን ማዳን የሚችል ሰው አላገኘም እግዚአብሔር። ስለዚህ ምን አደረገ? በዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው ነው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወዷልና። ስለዚህ እግዚአብሔር አንድያ ልጁን የሰጠው ሰው የሚድነው በእግዚአብሔር ልጅ በኢየሱስ ክርስቶስ ስለሆነ። ስለዚህ የጌታ የኢየሱስ ክርስቶስ ቤዛነት ክርስቲያኖች ሁልጊዜም ቤተክርስቲያንም የምትሰብከው ምን ብላ ነው? ከጥቅስ ጋር እያደረግኩ ሁሉንም ነገር ማውረው። ሮሜ ላይ ሐዋርያው ጳውሎስ እንዲህ ብሎ ይመልሳል። ሮሜ ምዕራፍ 5 ቁጥር 10 ላይ ቀስ ብዬ እናገራለሁ፣ ጥቅስ የምትይዙ ጎበዝ ክርስቲያኖች ካሎች። ሮሜ ምዕራፍ 5 ቁጥር 10 ጠላቶቹ ሳለን አለ ከእግዚአብሔር ጋር በልጁ ሞት ታረቅን። ጠላቶቹ ሳለን ከእግዚአብሔር ጋር በድንግል ማርያም ሞት አይደለም የታረቅነው በልጁ ሞት ነው። ስለዚህ እርቅ ከተፈጠረ በኋላ የክርስቶስን የመስቀሉን ስራ ተክቶ የሚሰራ ጻድቅ አለ ብላ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አላስተማረችምም፣ አታስተምርምም። እንደዚህ አይነትም እምነትም የለንም፣ ሊኖረንም አይችልም። እመቤታችን ድንግል ማርያምን ቤዛዊተ ዓለም ከምንልበት ዋነኛ ምክንያታችን እንደ ክርስቶስ ተሰቅላለች እያለን ሳይሆን ዳግማዊት ሔዋን ናት። ጌታ ኢየሱስ ክርስቶስ ከእሷ ተወልዶ የሰው ልጆችን ሁሉ ተቤዣል ብለን ስለምናምን ነው። ደሰከንድ ወይም ደግሞ ተባረክልኝ ሁለተኛዋ ሔዋን ናት ብለን ስለምናምን ነው እንጂ ድንግል ማርያም ልክ ጌታችን ኢየሱስ ክርስቶስ ሐዋርያው ቅዱስ ጳውሎስ ለቆላስያስ ሰዎች በምዕራፍ 1 ቁጥር 19 እስከ 20 ላይ ባለው እግዚአብሔር ሙላቱ ሁሉ አለ በእርሱ እንዲኖር አለ፣ በእርሱም በኩል በመስቀሉ ደም ሰላም አድርጎ አለ በምድር ወይም በሰማያት ያሉትን ሁሉ ለራሱ እንዲያስታርቅ ፈቅዷል። በማ በኢየሱስ ክርስቶስ በኩል። ስለዚህ እርቁ የተከናወነው በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ በኩል። ሰው የታረቀው በክርስቶስ ኢየሱስ በኩል፣ ዓለም የዳነው በክርስቶስ ኢየሱስ በኩል። ለዓለም መዳን ምክንያት ወይንም ደግሞ ካዝ ኦፍ ሳሊቬሽን ያደረጋት ደግሞ ድንግል ማርያምን።
ከእሷ ነው ስጋን የነሳው። ይሄ ደግሞ በዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ምን ይላል? ቃልም ስጋ ሆነ ጸጋና እውነትን ተመልቶ በእኛ አደራል። ቃል ከማ ስጋ ሆነ? ከድንግል ማርያም። በዚህ ቅድም ያለውን ሀሳብ ልመልስ። ዓለምን የማዳን ስራ የሰው ሀሳብ ሳይሆን የእግዚአብሔር ሀሳብ ነው። ዓለምን የማዳን ስራ ሀሳቡም የሰው ሀሳብ ሳይሆን እሱን ነው የምልህ ልደት። በትክክል የመለስክልኝ የእግዚአብሔር እንደሆነ ንገርልኝ። የእሷ ፍቃድ አይደለም፣ የእግዚአብሔር ሀሳብ እንደሆነ እናስረዳለኝ። እሱን ነው እያልከው ያለሁት። እግዚአብሔር ነው የመረጣት፣ እግዚአብሔር ነው የመረጣት እንጂ የእሷ ፍቃድ አይደለም እያልኩ ነው። እኔ ጥያቄ ምን መሰለ? በእሷ ፍቃድ ነው ወይስ በእግዚአብሔር ፍቃድ ነው አንድያ ልጁ ከቅድስት ድንግል ማርያም የተወለደው ኢየሱስ ክርስቶስ? ጌታ ኢየሱስ ክርስቶስ ይሄ እኮ በውዳሴ ማርያም እኮ ግልጽ ነው እኮ። የውዳሴ ማርያም የማክሰኞ ላይ በአባቱ ፍቃድ፣ በእርሱ ፍቃድ፣ በመንፈስ ቅዱስ ፍቃድ መጥቶ አዳነን። ይሄ ነው ክርክራችን ከወንድሜ ጋር። ዓለምን የማዳን ስራው ላስታርቃችሁ እና እዚህ ጋር ዓለምን የማዳን ስራው ሀሳብ ነው። ምክንያቱም በዚህ በትንቢተ ኢሳይያስ ምዕራፍ 43 ቁጥር 11 ላይ እኔ እግዚአብሔር አምላክ ነኝ ከኔ በቀር ሌላ አዳኝ የለም ይላል። ስለዚህ እግዚአብሔር ከዓለም አስቀድሞ የሰውን ማዳን ሰው እንዲድን የእግዚአብሔር ሀሳብ ፈቃዱ ነው። ያ ሲሆን ግን እግዚአብሔር ልጁን የላከው ደግሞ ገላትያ ምዕራፍ 4 ቁጥር 4 ላይ ምን ብሎ ነው የሚናገረው ሐዋርያው ቅዱስ ጳውሎስ? ነገር ግን የዘመኑ ፍጻሜ በደረሰ ጊዜ ከሴት የተወለደ ከሕግም በታች የተወለደ ልጁን ላከ አለ። ወደ ድንግል ማርያም ሲልክ ድንግል ማርያም ባትፈቅድ ዓለም አይድንም። እንደዚህ አይነት ቴዎሎጂ ውስጥ አንገባም። ዓለምን የማዳን ስራ ቀድሞ በእግዚአብሔር እጅ የተያዘ ነው። እና አሁን ድንግል ማርያም ባትፈቅድ ሰው አይድንም ሳይሆን የማዳን ስራ አንዴ ልደት ዓለምን ለማዳን የሰራው ስራ የእግዚአብሔር ፍቃድ እንጂ የእኛ ፍቃድ አይደለም። እና ሌላኛው እዚህ ጋር መረሳት የሌለበት ድንግል ማርያም ፍቃደኛ ባትሆን ብለን ብናስብ እግዚአብሔር ዓለምን ከማዳን ግን ወደኋላ አይልም። ግን የሰው ነፃ ፍቃድ እግዚአብሔር ይጠብቃል። ግን እግዚአብሔር አምላክ ነው ሁሉን ነገር የሚያደርገው። ለምሳሌ ወደዚህ በዮሐንስ ወንጌል ምዕራፍ 5 ቁጥር 6 ላይ አንዱን ሰውዬ ጌታ ኢየሱስ ልትድን ትወዳለህን አለው። ነፃ ፍቃዱን ጠየቀዋል። ልትድን ትወዳለህን አለው። አይ አልፈለግም ቢለው ኖሮ ይተወው ነበር። እሱና ምን አሁን ለምሳሌ ልደት እሱ ጋር ልንገርህ፣ እዛ ጋር ተኝቶ የነበረው ሰው ለመዳን ነው የተኛው። ጸበሉ ጎን የተኛው 38 ዓመት ሙሉ የተኛው ለመዳን ነው። ስለዚህ ማንም መጥቶ ልትድን ትፈልጋለህ ቢለው አዎ እንጂ እምቢ አይልም። በሽታ እየተሰቃየ ማንም ዶክተር መጥቶ የትኛውንም ሰው አምጣና አሞ ተኝተህ ልትድን ትወዳለህ ብትለው አይ አልፈልግም እኔ በሽታ ያዝናናኛል የሚለው ሰው አታመጣ። ይህ ውልዱ ሌላኛው ተመሳሳይ ሀሳብ ልንገራችሁ። ዮሐንስ ወንጌል ምዕራፍ 6 ከቁጥር ወደ 57 ጀምሮ ሐዋርያቶቹ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ሲል ይሄ ደሜን የጠጣ የዘላለም ሕይወት አለው ሲል ይሄ ሐዋርያቶቹን አስገድዶ አይደለም ሐዋርያት እንዲከተሉት ያደረገው። ይሰማል ድምጼ? ታች ላላችሁ ሰዎች ይሰማል? ዮኒ ድምጼ ጠፍተ ነበር። አዎ ይሰማል። ለምሳሌ ጌታ ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 6 ከቁጥር 57 ጀምሮ ስንመለከት ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለ ብሎ ሲያስተምራቸው ይህ እንዴት የሚያስጨንቅ ትምህርት ነው ሲሉ ጌታ ምንድን ነው ያላቸው? ልትከተሉኝ ትወዳላችሁና አላቸው። ያን ከባድ ትምህርት ሲነግራቸው ከበዳቸውና ወደኋላ ሲያፈገፍጉ ና ተከተለኝ ብሎ አላስገደዳቸውም። ልትከተለኝ ትወዳለህን ሲላቸው የዛን ሰዓት ላይ ተከተሉት። ሐዋርያትን ክርስቶስ ተከተሉኝ ሲላቸው በግዴታ አይደለም ያስከተላቸው፣ ፈቃደኛ የሆኑት ናቸው የተከተሉት እንጂ ፈቃደኛ ባይሆኑ እነ ቅዱስ ጴጥሮስ ሌሎቹም ሐዋርያት ጌታ ሌላ ሐዋርያትን ይመርጣል እንጂ የግድ ጴጥሮስ ካልሆነ አይልም። እሺ ሲሉ መንፈስ ቅዱስ ያግዛቸዋል፣ ይበረታሉ። ድንግል ማርያም ትንሽ ሀሳቤ ላይ ስማማ ይችላል። ለምን መሰለ? ያልፈቀደውን ነብዩ ዮናስን እንዲያደርግ አድርጎታል። አልፈቀደም። ዮናስ ያለመፍቀድ ችግር አልነበረም የሚያጋጠመው። ከይቅርታ ጋር እዚህ ጋር ላብራራል። ዮናስ ያለመፍቀድ ችግር ሳይሆን ዮናስ የጥርጣሬ ችግር ነው የነበረበት። ካስካየው ሀሳቡ ላይ ወደዛ ቢሄድ አልሄድም እኮ አይደለም ያለው ዮናስ አልሄድም አይደለም ያለ፣ ወደዛ ቢሄድ አይሰሙኝም ማለት የዮናስ አንፌዝፉልነስ ነው ወይም ደግሞ እምነት አላገኝም የሚል ኢሹ ነው የነበረበት እንጂ ያለመሄድ ፍላጎት አይደለም የነበረው ዮናስ። የዮናስ ችግር አልሄድም፣ እኔ እዛ ቦታ ላይ አልሄድም፣ የኔ ፍላጎት ወደ ሌላ ቦታ መሄድ ነው ሳይሆን ያለው በሄድ እነዛ ሰዎች አይሰሙኝም፣
የሚል ጥርጣሬ ነው ያደረበት። ያንን ጥርጣሬ እግዚአብሔር እንደዛም ሲል እኮ እግዚአብሔር ነፃ ፈቃዱን አከበረ፣ ዝም አለው። ሄደ ወደ ሌላ ቦታ ሲሄድ የማይሆን አቅጣጫ ከኛ የተሻለ እግዚአብሔር ስለሚያውቅ ዮናስ አደጋ አጋጠመው። መልሶ ግን ወደ የትኛው አቅጣጫ መጣ? እኔም ብትሰማኝ ኖሮ እዚህ ሁሉ ውስጥ አትገባም ነበር። እስቲል የዮናስ ነፃ ፈቃድ ግን ወደ ድንግል ከእግዚአብሔር ትእዛዝ ውጭ የሚሆን ነገር የለም የምልህ ለዛ እኮ ነው። እኔም ያልኩት ያለው እግዚአብሔር ፈቅዶ ያደርገዋል እንጂ አላደርግም ብሎ ሌላ ሰው አልመረጠም። ለምሳሌ ቆይ እነ ኤልሳቤጥ ጋር እንሂድ፣ ዘካርያስ እና ኤልሳቤጥ ጋር እንሂድ። እግዚአብሔር ፈቅዶ አድርጎታል። አይሆንም ሲለው በቃ ታረግዝም ብሎ መሄድ ይችላል አይደል? በፈቃደኝነት ከሆነ ታረግዛለህ፣ አፈ ዲዳ ይሆናል ያለው። እናንብበው የእንትናም እኮ ማለት ነው ዮኒ ያመጣው ነገር ላንብብልን ሀሳቡ ምናልባት አንተ ባልከው መንገድ አይመስለኝም። ከይቅርታ ጋር ለውይይት እስከሆነ ድረስ ቻሌንጅ መደራረግ አለብን። ኦፍኮርስ ሉቃስ ወንጌል እንደተማረ ሰው የግድ ከጥቅሱ ጋር እናወራ ከተባለ የዘካርያስም ጉዳይ የአለማመን ጉዳይ ነው እንጂ የእምቢታ ጉዳይ እንዳልሆነ ላስረዳ። ከጥቅሱ እኔ አይደለም ማውራው፣ ጥቅሱ ይናገር። ሉቃስ ወንጌል 1 አይደለም? አላመንም እኮ ነው ያለው። እንደዚህ ይላል፣ የአለማመን ችግር ነው እንጂ እግዚአብሔርን ያለመክ። ሁለቱ ሀሳቦች ዮኒዬ ይለያያሉ። አላምንም ማለትና አልታዘዝም ማለት የተለያዩ ነገሮች ናቸው። አለማመን እንዲያምን በማድረግ ይፈታል። አለመታዘዝ ግን ኃጢአት ሆኖ ውድቀት ይሆናል። ስለዚህ እንምጣና እንየው። ሉቃስ ወንጌል ምዕራፍ 1 ቁጥር 9 ላይ እንደዚህ ይላል፣ እንደ ካህናት ስርዓት ወደ ጌታ ቤተ መቅደስ ገብቶ ለማጠን ዕጣ ደረሰበት። በዕጣንም ጊዜ ሕዝቡ ሁሉ በውጭ ቆሞ ይጸልዩ ነበረ። የጌታ መልአክ በዕጣኑ መሠዊያ ቀኝ ቆሞ ታየ። ዘካርያስም ባየው ጊዜ ደነገጠ፣ ፍርሃትም ወደቀበት። መልአኩም እንዲህ አለው፣ ዘካርያስ ሆይ ጸሎትህ ተሰምቶልሃል፣ አትፍራ። ሚስት ኤልሳቤጥ ወንድ ልጅ ትወልዳለች፣ ስሙንም ዮሐንስ ትለዋለህ አለ። ደስታና ተድላ ይሆንልሃል፣ በመወለድም ብዙዎች ደስ ይላቸዋል አለ። በጌታ ፊት ታላቅ ይሆናል፣ የወይን ጠጅና የሚያሰክር መጠጥ አይጠጣም። ገና በእናቱ ማኅፀን ሳለ መንፈስ ቅዱስ ይሞላበታል። ከእስራኤል ልጆች ብዙዎችን ወደ ጌታ አምላክ ይመልሳል አለ። እርሱም የተዘጋጁትን ሕዝብ ለጌታ እንዲያሰናዳ የአባቶችን ልብ ወደ ልጆች የማይታዘዙትን ወደ ጻድቃን ነፍስ ይመልስ ዘንድ በኤልያስ መንፈስ በኃይል በፊቱ ይሄዳል አለ። ዘካርያስም መልአኩን እኔ ሽማግሌ ነኝ፣ ሚስቴም በዕድሜዋ አርጅታለችና ይህን በምን አውቃለሁ አለው። ስለዚህ ዘካርያስ ያሳሰበው ነገር ምንድን ነው? እኔ አርጅቻለሁ፣ ሚስቴም ደግሞ ያረጀች ናት፣ ይህ ነገር እንደሚሆን በምን አውቃለሁ ብሎ ጥያቄ ሲጠይቅ መልአኩ መልሶ እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ፣ እንድናገርህም ይህችንም የምስራች እንድሰብክ ተልኬ ነበረ። ስለዚህ አሁን የዘካርያስ ኢሹ የነበረው እድሜው ስለገፋ አንዲት ሴት የወር አበባ ማየት ካቆመች፣ አንድ ወንድም እድሜው በጣም ከገፋ በኋላ ሰውነቱ በማይሞቅበት ሰዓት ላይ ለግንኙነት ተዘጋጅና ጸንስ ብትለው ከአእምሮ በላይ ነው የሚሆንበት። የዘካርያስ ችግር የአለማመን ችግር ነው። ከአእምሮ በላይ የሆነ ነገር ነው እየሆንበት ያለው። ስለዚህ አልታዘዝም፣ አላደርግም፣ መልአኩ ያንተን ቃል እኔ አልቀበልም፣ በፍጹም ይሄ ነገር ልክ አይደለም ቢል ኦብጀክሽን ነው። የእንትና ግን የዘካርያስ ኦብጀክሽን ሳይሆን ምንድን ነው እያለ ያለው? ጥርጣሬ ውስጥ ነው የገባው። እንዴ እሷ እኮ አርጅታለች፣ ልክ አብርሃም እንዳለ። የአብርሃምም ችግር እንደዚሁ ነው የነበረው። ሚስት ሳራም ስትስቅ የነበረው እንዴት ነው እኔ ካረጀው በኋላ ለወልድ የምችለው? ምክንያቱም በማይወለድበት ሰዓት ላይ ይህ እንዴት ይሆናል የሚል ነገር ነው የነበረው እንጂ ያለማመን አይደለም። ከይቅርታ ጋር ወረድ ብለን የድንግል ማርያምን እንመልከተው። እዚያው ከቁጥር 26 ላይ ይሁ ታላቅ መልአክ በ6ኛው ወር መልአኩ ገብርኤል ናዝሬት ወደምትባል ወደ ገሊላ ከተማ መጣ። ድንግል ማርያም ቀድማ ቅድስት ነበረችው የሚለውን ቅድም ስታነሳው ስለነበረ እሱን መመለስ ይኖርብናል። ከዛ በኋላ ከቁጥር 27 ላይ ከዳዊት ወገን ዮሴፍ ለሚባል ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። የድንግሊቱም ስም ማርያም ነበር። መልአኩ ወደ እርሷ ገብቶ ደስ ይበልሽ አላት። ይሄ በጣም የሚገርም ነገር። ከዛስ ጸጋ የሞላብሽ ማይ ጋድ። ቀድማ ድንግል ማርያም ኢቨን ቢፎር መልአኩ እሷ ጋር ከመምጣቱ በፊት ጸጋ የተሞላች ናት። መልአኩ እሷ ጋር ከመምጣቱ በፊት ጸጋ የሞላባት ከሆነች እቺ ሴት በንጽህና የኖረች ናት ማለት ነው። ጸጋ ልሞላብሽ መጣው አላላትም። ጸጋን የሞላብሽ ሆይ። ድንግል ማርያም ፉል ኦፍ ግሬስ ናት ኢቨን መልአኩ ከመምጣቱ በፊት። ከዚህም የተነሳ በህይወታ ሁሉ ቅድስናን ህይወት የነበራት ሴት ናት የምንለው ከዚህ የተነሳ ነው። ቀጠላለና ጌታ ከአንቺ ጋር ሊሆን ነው አይደለም ያላት። ጌታ ኦልሬዲ ከአንቺ ጋር ነው። ጌታ ከእርሱ ጋር የሆነለት ሰው ደግሞ
ማጅን ምን አይነት የቅድስና ህይወት ሊኖረው እንደሚችል ቀጠላለና አንቺ ከሴቶች መካከል ልባርክሽ መጣው አይደለም ያላት የተባረክሽ ነሽ which is past ነው የተባረክሽ ነሽ ነው ያላት ይሲ ስለዚህ ድንግል ማርያም የተባረከች ሴት ናት that's why እሷ ቅድስት ናት እንል እርሷም ባየችው ጊዜ ከንግግሩ በጣም ደነገጠች ይህ እንዴት ያለ ሰላምታ ነው ብላ አሰበች ይላል ምክንያቱም እንደዚህ አይነት ሰላምታዎችን ከዚህ በፊት ሰምታ ስላልነበረ ይሄ ስትሬንጅ ሆነባት how ይሄንን ስለኔ ጸጋ መሞላት ከሴቶች ሁሉ ስለመመረጥ ይሄ ሰው እንዴት ሊያውቅ ይችላል የሚል አይነት ነገር ይመስላል ጥያቄው ከዛስ መልአኩም እንዲህ አላት ማርያም ሆይ በእግዚአብሔር ፊት ጸጋን ላስገኝሽ መጣው አላላትም በእግዚአብሔር ፊት ጸጋን አግኝተሻል ይሲ 100% እርግጠኛ ሆኖ መልአኩ እየነገራት ያለው ኦሬዲ አንቺ ጸጋን ያገኘሽ መልአኩ ያውቃል እኮ የእግዚአብሔር መልአክ ነው ኤግዛክትሊ ኦሬዲ ጸጋን ያገኘሽ ናት ሲለው ነበር እያልኩ እኮ ነው የኔ እኔ ደግሞ ድንግል ማርያም ቅድስትነቷን አታውቀውም ነበር እያልኩ ነው እሱ ልመልስልህ እኮ ነው ቅድስትነቷ ጋር ደግሞ ልደርስልህ መልአኩ በመጀመሪያ ደረጃ ስለራሱ ቅድስና ሰው ራሱ አይደለም የሚመሰክረው ሰርድ ፓርቲ ነው የሚመሰክረው ደግሞ ከሴቶች መካከል ነው የሚለው ከሴቶች ሁሉ ሳይሆን ሌሎችም ሴቶች ያሉ ከሴቶች መካከል ቀጠል ስንል እሱን እየፈታ ነው እንሄዳለን ምንም ችግር የለውም ከሴቶች መካከል ሲል በነገራችን ላይ ለምንድን ነው ከሴቶች መካከል ማለት ኢማጂን ሴት የተባሉት እስራኤላውያን ሀገር ላይ ብቻ ያሉ አይደለም እንዳጠቃላይ ሴት የሚለው አንቀጽ እስራኤል ብቻ አይደለም ኢትዮጵያ ብቻ አይደለም በሰዓቱ ዓለም ላይ ካሉ ሁሉ ሴቶች ወንዶች አይጸንሱማ ታዲያ ወንዶችን እዚህ ጋር አያካትትም አልገባም ምን መሰለህ ሌሎችም ቅዱስ ሴቶች አሉ እነ ኤልሳቤጥ አሁን ቅዱስ ሴቶች ናቸው እነ ዮሐንስ የወለዱ ናቸው ስለዚህ ሌሎችም ቅዱሶች እንዳሉ ለመናገር ነው እንጂ ብቻ አይል ነበር አላለ ብቸኛ የሚያረጋትን ነገር ልንገራ ኦኬ ዘግባ ከዛ ድንግል ማርያም ጸጋን የተሞላሽ ናት ኤልሳቤጥ ጸጋን የተሞላሽ ናት አልተባለችም ትክክል ይሄው አይ አይደል አሁን መካከል የተባለው ለዛ ነው እያልኩ እኮ ነው ተመጣ ኤልሳቤጥ ብቻ ሳይሆን ከድንግል ማርያም በፊት ጸጋን የተሞላ የተባለ ወንድም ሴትም የለም በመጽሐፍ ቅዱስ ታሪክ አንድ ኢንታየር ባይብል ኦልድ ቴስታመንት ቼክ ማድረግ ትችላለህ a single person አንድ ለናሙና ያህል ጸጋን የተሞላ ሰው ተብሎ የተነገረለት ማንም የለም ምን በመጽሐፍ ሩት ምናምን አልተባሉ ማንም እንደዚህ ተባለ የለም ናት ኢቭን ሙሴ እሺ የለም ስለዚህ ይሄ ድንግል ማርያምን ከወንድም ከሴትም ሁሉ ይለያታል ቀጠል ልንበልና መልአክ ከዛ በኋላ ያላቸው ካሉ አመጣለሁ እኔ ስላላነበብኩት እሱን ሌሎች መልስ አለ ካላችሁ መግባት ትችላላችሁ ሌላ አለ የምትሉ ከድንግል ማርያም በፊት በጸጋ የተሞላ ሰው ካለ ጸጋን የሞላብህ የተባለ ሰው ካለ አምጡ ሸዋስ ምንም ችግር የለም ከሴቶች ነው እያልከኛለሁ ወንድም ሴትም የለም እንደዛ ወንዶች ማን ቅዱስ ዳዊት ተብለዋል እንዴ ጸጋን የሞላብህ ማን ጸጋ ሞልቶ ባላተባለ ቅድስናው ተነግሯል ቅድስናማ እኮ ዳዊትም ቅዱስ ነው ሌሎችም ቅዱሳን ተብለዋል ግን ስፔሲፊካሊ ልክ ድንግል ማርያም እንደተባለችው በጸጋ የተሞሉ ግን አልነበሩ አይ አመጣለሁ ጸጋ የተሞሉ ይኖራሉ ብዬ አስባለሁ ከታይ ጻፉልኝ እኔ ባነባይ ነው እግዚአብሔር ብዙዎቹን በጸጋ አኑሯል ፈልጉ እስከዛ ድረስ እኔ ያወራለሁ ቀጥል እስከዛ ካላችሁ ሌሎቻችሁ ጻፉልኝ ሌላ አለ የምትሉ ካለ በጥቅስ ወይ ጥቅሱን ጻፉልኝ ከስር ጥቅሱን ጻፉልኝ ጎሄድ ይችላል በነገራችን ለመጽሐፍ ቅዱስ ብቻ አይደለም የምላችሁ በቤተክርስቲያን ታሪክ ውስጥ ራሱ ለድንግል ማርያም የሚሰጠውን ቦታ የሰጠ አንድ ቤተክርስቲያን አባት የለም እሱንም ከፈለጋችሁ ማስረጃ ላመጣ ይችላል የድንግል ማርያምን ክብር ድንግል ማርያም ያላትን ጸጋ ሌሎች አላቸው ብሎ ያስቀመጠ የቤተክርስቲያን አባት ራሱ አናገኝም አይደለም መጽሐፍ ቅዱስ ላይ ኢቨን ኦን ዘ ኤርሊ ቸርች ፋዘርስ ፈርስት ሰከንድ ሰርድ ሴንቸሪ ላይ ራሱ የለም እንደዚህ አይነት ትምህርት ኤኒዌይስ ልቀጥል እኔ ሐሳቤ ላይ ልቀጥል አለ የሚል ሰው ካለ ማሳየት ይችላል አለ ካሉ ጥቅሱን ጻፉ ከስርና እኔ አነብላቸዋለሁ ውይይቱን ያደረኩት የኦርቶዶክስ እና የፔንቴ ጉዳይ አይደለም ይሄ የኦርቶዶክስ አባት በተናገሩት ንግግር ላይ እየተነጋገረ እሱ ላይ እኔም እንትን እልበታለሁ ቅድም ዮኒዬ ካየ ተደልኝ ፈልጋለሁ የሚዋረዱት አባታችን ምን ጥፋት እንዳጠፉ ማወቅም ስለምፈልግ ነው ኤግዛክትሊ መሳደቡ ምናምን አባታችንን የደረሰባቸው ስድብ 100% አልደግፈውም ስህተት ከሆነ ስህተት ተብሎ መናገር ነው እንጂ መስደብ ማዋረድ ይሄ መሞለጭ ክርስቲያናዊ ስነ ምግባር አንድ መጽሐፍ ቅዱስ የማያነብ እኮ ነው የሚሰድባቸው
በቅድስና የማይኖር መረኖች ናቸው እኮ የሚሰድቧቸው አባታችን። ቅድስናን የማያውቁ የሸርሙጣ ልጅ ነው የተባሉት አባታችን። ይህንን ጭምር የሚሉ ሰዎች አሉ። ነውር ነው። ለሀጩን ያዘ በስማ ምን ያለ ለሀጫም ነው የተባሉት አባታችን። ያ ሰው ትምህርት ይሳሳታል። ቤተክርስቲያን ታርማለች። አባታችን ተሳስቷል እና ዳንኤል የተጻፈልን ልንገርህ የሐዋርያት ሥራ ምዕራፍ 6 ቁጥር 8 ላይ እስጢፋኖስም ጸጋንና ኃይልን ተሞልቶ በሕዝቡ መካከል ጽድቅና ታላቅ ምልክትን ያደርግ ነበር ይላል። ኤግዛክት እኔ ያልኩት ካዳመጣችሁኝ ጸጋን የተሞላ የለም አልከኝ እኮ አይደለም። እንደዛ አይደለም ያልኩት። ከድንግል ማርያም በፊት ከዛ በኋላማ እኮ ጸጋ መንፈስ ቅዱስ እኮ እኛም በልጅነት እኮ ጸጋን አግኝተናል። ክርስቶስ ሞቶ ዓለምን አድኖ ጸጋንማ እኮ ለሁላችንም ተሰጥቶናል እኮ። እኔ ያልኩት ክርስቶስ ወደኛ ሳይመጣ መልአኩ በሚያበስራት ሰዓት ላይ ከዛ በፊት በኦልድ ቴስታመንት ከድንግል ማርያም በፊት ከድንግል ማርያም በኋላማ ጸጋው እኮ ለብዙዎቻችን ተትረፍርፏል እኮ። እንዴ ስለዚህ አሁን ያልከኛለው ቆይ አንዴ ልደት በብሉይ ኪዳን ዘመን ጸጋ የተሞላ ሰው የለም እያልከኝ እኮ ነው። አንድ ሰው እንደዛ የተባለለት ካለ አሳዩኝ። ኦኬ ቀደም ያልኩት እንደዛ ነው። አይ ያመጣሉ፣ እርግጠኛ ነኝ። ጥቅስ ጻፉልኝ ቤተሰብ። የስጢፋኖስ አምጡልኝ ቤተሰብ። አይደለም እስጢፋኖስ እኮ እኛ ራሱ እኮ ጸጋው በእምነት ያዳነን ክርስቲያኖች ነን። እሺ ካለ የሆነ ሰው እኔ ከፕሮቴስታንቶች ማስገባት ፈልጋለሁ። አለ ይኖራል፣ እርግጠኛ ሆኜ ባልናገርም ይኖራል። በእርግጠኝነት ይኖራል። ምክንያቱም በብሉይ ኪዳን ዘመን ጸጋ የተሞሉ ሰዎች በደንብ ነበሩ። ልቀጥል እኔ ሀሳቤ ቀጥላል። እዚህ ጋር ካላችሁ ሪኩዌስት አድርጉኝ። ቀጥላለና መልአኩ መልሶ እንዲህ አላት። ማርያም መልአኩን እንደዚህ ይላል፣ እርሱም ታላቅ ይሆናል አለ። እነሆ ትጸንሻለሽ፣ ወንድ ልጅ ትወልጃለሽ፣ ስሙን ኢየሱስ ትይዋለሽ። እርሱም ታላቅ ይሆናል፣ የልዑል ልጅ ይባላል። ጌታ አምላክም የአባቱን የዳዊት ዙፋን ይሰጠዋል፣ በያዕቆብ ቤትም ለዘላለም ይነግሳል፣ ለመንግስቱም መጨረሻ የለውም ሲላት ማርያም መልአኩ ምን አለች? ወንድ ስለማላውቅ ይህ እንዴት ይሆናል አለች። ይሄ ነው የድንግል ማርያም ንጽሕና የሚያስመሰክርልን ትልቁ ነገር። ወንድ አላውቅም ጭራሹ ነው። ድንግል ወንድ አላውቅም ማለት ድንግል ማርያም አጠገባ ወንዶች የሉም ማለት አይደለም። ወንድ እኮ አለ፣ ታያለች እኮ እናትና አባቷም እኮ ወንድ እኮ ነው። ወንዶች ባሉበት ማህበረሰብ ውስጥ እኮ ነው ድንግል ማርያም ያደገች። አላውቅም ወንድ ማለት ከወንድ ጋር አልተኛውም ድንግል ላይ ማለት ነው። ንጽሕናዋን ያሳይም። ይሄ በዛ ዘመን እኮ ብዙ ደናግላት ነበሩ። የአሁን ዘመን ባል ነው እንጂ ብዙ ደናግላት ነበሩ። በእነማዬ ዘመን እንኳን በእኛ ዘመን እንኳን ደናግላት ብዙ ሴቶች ነበሩ። አሁን ዘመን ተበላሽቶ እንጂ ብዙ አሉ። ያ ከባድ አይደለም። አንተ ባልከው መንገድ አይደለም። ደናግልማ ድንግል ሊኖር ይችላል። ዛሬም እኮ ድንግል አለ እኮ። ምንም እሱ አያሳስብ። መነኮሳትም እኮ ደናግላን ናቸው እኮ። ፖይንቱ እሱ አይደለም። የእግዚአብሔር ልጅ ትወልጃለች እየተባለች ወንድ አላውቅም የሚለው ንግግሯ እኔ ከወንድ ጋር በሚደረግ በየትኛውም ግንኙነት የመውለድ ምንም አይነት ፍላጎት የለኝም ብላ መናገሯና ማስረዳቷ ንጽህናዋን ጠብቃ ለመኖር የተዘጋጀች በፍጹም በእንደዚህ አይነት ሀሳቦች የማትያዝ ሴት መሆኗን የሚያስረዳ ክፍል ነው። ይሄኛውን ክፍል አይደለም የኔ መጽሐፍ ቅዱስ ወይም ደግሞ አይደለም የቤተክርስቲያን አባቶች የፕሮቴስታንት አዲሱ መደበኛ ትርጉምንም እንኳን ገብታችሁ ብትመለከቱ በቂ ማብራሪያ ያሰጣችኋል። ሌላኛው መልአኩ አሁንም ምን ብሎ ነው እየነገራት ያለው? መልአኩ መልሶ እንዲህ አላት፣ መንፈስ ቅዱስ በአንቺ ላይ ይመጣል አላት። ስለዚህ አንቺ የምትወልጂው እንደማንኛውም ወንድ በሴክሹዋል ኢንተርኮርስ አይደለም እያላት ነው። የልዑል ኃይል ይጸልልሻል አለ። ደግሞም ከአንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ነው አላት። የቅዱሱን የእግዚአብሔር ልጅ ለመውለድ የተዘጋጀች ሴት ዝም ብላ ኦርዲነሪ ተራ ሴት ናት ወይንስ ደግሞ እግዚአብሔር የጠበቃት እሷም ራሷን የጠበቀች ሴት ናት የምትወልደው? ድንግል ማርያም እኮ ሁሉንም ነገር በልቧ እንደምትጠብቀው እኮ ሉቃስ ወንጌል ምዕራፍ 2 እዚህ ጋር ጥቅስም አለል። ምን ይላል? እኛ ሁላችን ከሙላቱ ተቀብለን በጸጋ ላይ ጸጋ ተሰጥቶናልና ሕገ ሙሴ ከድንግል ማርያም በኋላ እኮ ከድንግል ማርያም በኋላ እኮ ነው እሱ። ታዲያ ቢፎር ኢንካርኔሽን ለአንብበው አንዴ
አይሻልም? መቶ ጥቅስ ልችላለሁ። እንደዛ እኮ ነው ዮኒ፣ እንደዛ 100 ጥቅስ ላመጣልህ እችላለሁ እኮ ነው የምልህ። ነግሬሃለሁ እኮ አሁን አንተ እኔንም እኮ ጨመርኩልህ አልኩህ እኮ። እነ ሙሴ ጸጋ ተሰጥቷቸው ነበረ ዘፍጥረት፣ ኦሪት ዘጸአት፣ ኦሪት ዘሌዋውያን የትኛው ክፍል ላይ መዝሙረ ዳዊት አይደል? ቆይ ቅድስት ድንግል ማርያም እኮ በትንቢት ተነግሮላታል በእነ ኢሳያስ አይደል እንዴ? የተፈጸመው ግን አሁን ነው። ቆይ የተፈጸመው አሁን ነው አይደል እንዴ? ስለ ቅድስት ድንግል ማርያም ስለ ዮሐንስ ትንቢተ ኢሳያስ ላይ ተነግሯል። የተፈጸመው ግን አሁን ነው። ብሉይ ኪዳን አዲስ ኪዳን ላይ ምን ተብሎ ነው የተነገረለት ነው? መንገዱን እንደሚጠርግ አልተነገረለትም? እና ታዲያ በጸጋ ስለመሞላት ስለምናምን ነው የተነገረው። ታዲያ እንደሚመጣማ እኮ ተነግሮለታል። እንደሚመጣ መነገር ማለት እንደ ድንግል ማርያም በእግዚአብሔር ፖይንት ጸጋውንማ እዚህ ያለውን ጥቅስ ላንብብልህና ታስረዳኛለህ። ጥቅሱ ምን ላይ ነው ያለው? አንብብልኝ። ጥቅሱ ያለው ልነግርህ እኮ ነው። ዮሐንስ 1:16 ላይ ነው። አንተም ማንበብ ትችላለህ ብራዘር። አይሁ አውጣላለሁ። እኔማ እንደዚህ አይነት በጣም ብዙ ሰጣለሁ አልኩ። እሺ እንዲህ ይላል ዮሐንስ 1:14 ላይ አይደል ያልከኝ? 16 እኛ ሁላችን ከሙላቱ ተቀብለን በጸጋ ላይ ጸጋ ተሰጥቶናል አለ። ሕግ በሙሴ ተሰጥቶ ነበር፣ ጸጋና እውነት ግን በክርስቶስ ኢየሱስ ሆነ ይላል። ሕግ በማን የተሰጠዋል? እዚህ ጋር አየው አይደል? ቆይ እኛ እያለ እየተናገረ ያለው ማን ነው? ሁላችን ከሙላቱ ተቀብለን በጸጋ ላይ ጸጋ አንዴ ላንብበው። እኛ ለሁላችን እሱን ልነግርህ እኮ ነው። አንዴ ላንብበውና ብንነጋገር አይሻልም? ኦኬ። እኛ ሁላችን ከሙላቱ ተቀብለን በጸጋ ላይ ጸጋ ተሰጥቶናልና ሕግም በሙሴ ተሰጥቶ ነበርና ይላል። በሙሴ ዘመን ተሰጥቷል አይደለም አላለም። ማን የተናገረው? እኛ ያለው ማን ነው? ዮሐንስ ነው የሚለው። ዮሐንስ ከመቼ በኋላ ነው ሐዋርያ የሆነው? ዮሐንስማ በአዲስ ኪዳን ነው ሐዋርያ የሆነው። እና ታዲያ ክርስቶስ ከመጣ ከሞተ ከተሰቀለ በኋላ ነው እነ ሙሴም ጸድቀው ነበር እያለ እኮ ነው። ጸጋ ተሰጥቷቸው ነበር አይደለም? እነ ሙሴ ጸድቀዋል እያለ አይደለም ያለው። ሕግ በሙሴ ተሰጥቷል ማለት ለእስራኤላውያን በሙሴ በኩል ሕግ ተሰጥቷል። እኔ እሱም መች ተከራከርኩ? ጸጋ ነው ያልኩት እኔ። ይኸው ጸጋ እኮ ነው የሚለው። ጸጋ ዮሐንስ ለሙሴ ተሰጠ አይደለም ያለው። ዮኒዬ አንብበው በደምብ። እኛ ሁላችን ያለው ዮሐንስ ነው። ለአንብብና አብራራ። እኔ ላብራራለን። ዮሐንስ እኛ መጀመሪያ የሚለውን ይነበብ። እኔ ላንብበው እንደዚህ አብራራልኝ። ይኸውልህ አንዴ ልደት እኔ እያልኩ እኛ ሁላችን ከሙላቱ ተቀብለን በጸጋ ላይ ጸጋ ተሰጥቶናልና ሕግ በሙሴ ተሰጥቶ ነበርና መጨመር ቃል በቃል እኛ ሁላችን ከሙላቱ ተቀበልን በጸጋ ላይ ጸጋ ተሰጥቶናልና ያለው ማን ነው? ዮሐንስ። ጸጋ አግኝተናል እያለ ያለው ማን ነው? ዮሐንስ ነው እንጂ ሙሴ ጸጋ አግኝቷል እያለ ሳይሆን እኛ በአዲስ ኪዳን ያለ ነው ክርስቲያኖች ጸጋን አግኝተናል እያለ ነው። ኦፍኮርስ አግኝተናል፣ መች ተከራከርኩ? እሱ በሙሴ በኩል ግን ጸጋ አልነበረም የተሰጠው። በሙሴ በኩል ሕግ ነው የተሰጠው። ጸጋ ቢኖርማ ክርስቶስ ሰው መሆን ባላስፈለገው ነበር። ጸጋ የሚሰጠው ከክርስቶስ መወለድ በኋላ ነው ለሌሎቹ። ለድንግል ማርያም ግን ክርስቶስ ሰው ከመሆኑ በፊት መልአኩ ሊያበስራት በመጣበት ሰዓት ላይ ነው ሲያያት አንቺ ፉል ኦፍ ግሬስ ነሽ፣ ጸጋን የተሞላሽ ነሽ ያላት። ዮሐንስ ለሐዋርያነት ሳይጠራ፣ ጴጥሮስ ከአሳ አጥማጅነት ሳይመጣ፣ ጳውሎስ ከአሳዳጅነት ሳይመለስ፣ 12ቱ ሐዋርያቶች ሳይጠሩ ክርስቶስ ሰው ሳይሆን በፊት ነው። ጸጋ ምንድን ነው? ከዛ በኋላ ቆይ ጸጋ ስጦታ ነው። ለሌሎቹ አልተሰጠም እያልኩ ነፃ ስጦታ ነው። ጸጋ ነፃ ስጦታ ነው። ስለዚህ ለሌሎቹ አልተሰጠም። ዮኒ አንድ ያዳምጠኝ። ጸጋ ለሌሎቹ አልተሰጠም አይደለም ያልኩት። ለድንግል ማርያም የተሰጠው ጸጋ ግን ከሌሎቹ የተለየ ጸጋ ነው። ለእኛማ የልጅነት ጸጋ ተሰጥቶናል። ለሁላችንም በጌታ በኢየሱስ ክርስቶስ በኩል ሁላችንም የእግዚአብሔር ልጆች እንድንሆን ይሄ ከክርስቶስ ሞትና ትንሣኤ በኋላ ለእኛ ያ ጸጋ ተሰጥቶናል። ኦፍኮርስ ለድንግል ማርያም የተሰጣት ጸጋ ግን ከሰው ልጆች የተለየ ጸጋ ነው። እሷ ጋር ያለው አምላክን የመውለድ በድንግልና የመጸነስ እነዚህ አይነት ጸጋዎች ለማንም ሰው አልተሰጠም።
ለዛ ነው መልአኩ እሷ ጋር ሲገባ አንድ ነው እንጂ የሚወለደው ብራዘር፣ አንድ ክርስቶስ ነው የሚመጣው። ስለዚህ ለእሱ የሚሰጥ ጸጋማ የብቻዋ ጸጋ ነው። ሌላ ሊጨመር ይችላል እንዴ? ጸጋ የተባለው ቅድም ስትለኝ የነበረው ምንድን ነው? ጸጋ የተባለው ነገር በሙሉ የተሰጠው የተለየ ጸጋ የተሰጣት እሷ ብቻ ናት ነው ያልኩት። ከሴቶች መካከል ልንገርህ የተለየ ጸጋዋል። እሺ ይቅርታ፣ የተለየ ጸጋዋል ልንገርህ። አምላክን በድንግልና ጸንሶ በድንግልና የወለደ አለ በመጽሐፍ ቅዱስ ታሪክ የምታውቀው? እሱ በክርስቶስ በእግዚአብሔር ፍቃድ የተደረገ ነው። አንድ ሌላ ደግሞ ትውልድ ሁሉ ብፁዕ የሚለው ፍጥረት አለ መጽሐፍ ቅዱስ ላይ። ትውልድ ሁሉ ሉቃስ 1:48 ላይ እነሆ ከዛሬ ጀምሮ ትውልድ ያመሰግኑኛል አለ። ብፅዕት ትውልድ ሁሉ ነው ማለት። ትውልድ ሲጀምር ደግሞ ከማርያም አይደለም ከአዳም ጀምሮ ነው። እንደዛ ልክ የተነገረለት መጽሐፍ ቅዱስ ላይ ልታሳየኝ ትችላለህ? ከድንግል ማርያም ውጪ ልታሳየኝ ትችላለህ? የለም፣ አንድ የለም። ከድንግል ማርያም ውጪ ያለው ቆይ እኔ እያልኩ ያለውን ብትረዳኝ ደስ ይለኛል። በዚህ የኔ ነገር ስለሆነ እያልኩ ያለው እግዚአብሔር ቅድስት ድንግል ማርያም ምን እሱ ነው የመረጣት እያልኩ እኔ እሱ ነው። እኔ መች ተከራከርኩ እሱ ጋር ታዲያ? አዎ የእሷ ፍቃድ ያስፈልጋል ነው ክርክራችን የነበረው። እሷ ባትፈቅድ ኖሮ አይሆንም እየተባባለ ቴክኒካሊ እሷ ፈቅዳለች፣ ካልፈቀደች አይሆንም። አጠር አድርጌ ልመልስልህ። እኔ ጸጋ ምናምን ውስጥ ስለገባን ነው ያንን ያደረኩልህ። እግዚአብሔር ድንግል ማርያምን የመረጣት ማን ነው? እግዚአብሔር ነው። እግዚአብሔር ከዓለም አስቀድሞ የመረጣት ለልጁ ማደሪያ እንድትሆን ያደረጋት ማን? እግዚአብሔር። ድንግል ማርያም እምቢ ብትል እግዚአብሔር ዓለምን ማዳን ያቆማል እንዴ? አያቆምም። ስራውን መስራት ባለበት መንገድ ይሰራል። ይሄ ክርክሩ ገብቷል። እኔ ደግሞ ገና ከጅምሩ እግዚአብሔር ግን የሰው ልጆችን ነፃ ፈቃዳቸውን ይጠይቃል ወይ? አዎ ይጠይቃል። አንድ ነገር ልጠይቅህ ዮኒዬ፣ እዚህ ጋር መልአክ ለምን አስፈለገው? ዝም ብሎ መጥቶ በማህፀኗ አያድርም? በህልም ታይቷት አይችልም? እንደዛ ማለት ይችላል። ዝም ብሎ እኮ ማህፀኗ ውስጥ መጥቶ እኮ መጸነስ ይችላል። መጥቶ ተወልጃለች ስትለው እኔ እኮ ወንድ አላቅም ስትለው አስረድቶ አብራርቶ እንደው እኮ ዘካርያስ ጋር እኮ ብንመለከተው እኮ ገብርኤልን በቁጣ ነበር ሲያወራ የነበረው። ድንግል ማርያም እኮ ምን ያለች ምን መሰለ በዛ ጊዜ ልነግር ነው። እግዚአብሔር ጥበበኛና ኃያል ስለሆነ አንዴ ልጨርስ። ጥበበኛና ኃያል ስለሆነ ቅድስት ድንግል ማርያም አርግዛ ለብቻዋ ብትገኝ ኖሮ ምንድን ነው ከሌላ ማቅጣ ከወለደች ነው የሚባለው። ከእሷ የሚወለደው ልጨርሳ ሀሳብ ልጨርሳ ከዛ ትነግረኛል። ማቅጣ ወለደች እና ተቀባይነት አይኖራል። ይሄንን ስለሚያውቅ ነው እግዚአብሔር ቀድሞ ጥበበኛው መጥቶ በመልአኩ በስነ ስርዓት ነግሮ ምሳሌም አድርጎ ኤልሳቤጥ ካሸመገለች ካረጀች በኋላ እንዳረገዘች ጽንስ እንደያዘች የተነገረ ምሳሌ ሁሉንም ሲሆን ማለት ነው። ምንድን ነው የሚባለው? በዛ ጊዜ ምንድን ነው የሚባለው? ተቀጥቅጣ ትሞት ነበር ተብሏል። ድንግል ማርያም እኮ ከዛም በፊት እና ለምን ይመስላል ታዲያ ዮሴፍ የድንግል ማርያም ባልሆነ ነው እንዴ መጽሐፍ ቅዱስ ላይ እጮኛዋ እየተባለ ሲነገር የነበረው? እጮኛ ይላል መጽሐፍ ቅዱስ የሚለው። አላገባትም ሚር አግብቷት አይደለም መጽሐፍ ቅዱስ። ቆይ መጽሐፍ ቅዱስ እጮኛዋ ይላል አይልም? ይላል። እጮኛ ማርያምን ለሞት እጮኛ እኮ ልናገራ እኔን አዳምጠኛ ስላዳመጥኩ አዳምጠኝ። ድንግል ማርያም አሁንም ቢሆን ዛሬም ነገም ያለ ወንድ ነው የጸነሰችው። ምንም አይነት ህጋዊ ጋብቻ በእስራኤላውያን ዘንድ አልፈጸመችም። ስለዚህ ይሄ እስቲ ለእስራኤላውያን አንድ ሴት ካለ ወንድ ከጸነሰች ዝሙት፣ ካለ ወንድ አይደለም ካለ ባል ጸንሳ ከተገኘ ደውለውበታል መሰለኝ ወንድማችን ተቆረጠ ይሰማል። አሁን መታል ከአንድ ወደ ቤት ከምገባበት መኪና መንገድ ላይ አቁሜ ነው ጭራሽ እያወራሁ ያሉት ራሱ አንተ ጋር ገና ነው። ቶፒኩ በጣም ደስ ስለሚል እና ግን የመጀመሪያውን ላጥራና ወደዚህኛው ልምጣ። የመጀመሪያውን ላጥራው በጣም ከድንግል ማርያም ነፃ ፈቃድ ጋር ተያይዞ እንዳጠቃላይ እግዚአብሔር የነፃ ፈቃድ አምላክ ነው። ለማንኛውም ሰው እግዚአብሔር የነፃ ፈቃድ አምላክ። እንዴት ነው የነፃ ፈቃድ አምላክ ነው ማለት?
ለምሳሌ ምን አደረገ እግዚአብሔር? ኦሪት ዘፍጥረት ምዕራፍ 2 ላይ ስንመለከት ወንድና ሴት አድርጎ ከፈጠራቸው በኋላ ከዚህ ብሉ ከዚህ እንዳትበሉ ብሏቸዋል አይደለ? አዳምና ሔዋንን ትክክል አይደል? ዮኒ እግዚአብሔር ቀድሞ አያውቅም ነበር እንደሚበሉ? ያውቃል። ያውቃል፣ ግን እያወቀ ምንድን ነው ያለው? እያወቀ ዝም ነው ያላቸው። ስለዚህ ነግሯቸዋል፣ ከዚህ ብትበላ ይሄ ብሎ በቃ ነግሯቸዋል። ግን አዳምና ሔዋን እግዚአብሔር አስገድዳቸው ነው የበሉት ወይንስ ነፃ ፍቃዳቸውን ተጠቅመው ነው የበሉት? በራሳቸው ፍቃድ ነው። በራሳቸው ፍቃድ። እግዚአብሔር ግን ከመብላታቸው በፊት ወደዛ ሲሄዱ እግዚአብሔር ማስቆም ይችል ነበር? አይችልም? ወደዛ ነገር ከመሄዳቸው በፊት ማስቆም ይችል ነበር? አይችልም? አንዴ እንዳትበሉ ካለ በኋላ ተሰውሮት አይደለም? እበላለሁ ብለህ ከበላ ለምንድን ነው የሚያስቆም ነገር? ከዛ በኋላ ህጉን ሽረው ወደዛ። ስለዚህ በነገራችን ላይ እዚህ ጋር ያለ ብዙ ሰው ያልተረዳው ነገር አለ። ቆም ብሎ መጽሐፍ ቅዱስን ቢያነበው ረዳት እንድትሆነው እንጂ መጽሐፍ ቅዱስ ላይ ረዳት እንድትሆነው ነው። ኖ ኦኬ። ስለዚህ የመጀመሪያ የሸፈኑት ነገር ምን? አፍረተ ስጋቸውን የሸፈኑት ምን? ለምን አፍረተ ስጋቸውን መሸፈን ፈለጉ? አረ እሱ ጋር ወደ ሌላ ያስሄደናል። ብዙ ልልፈልግ ጋር አልደረስኩኝም። እኔ አፍረተ ስጋቸው ጋር አልደረስኩኝም። እኔ የመጣሁት አዳምና ሔዋን ነፃ ፈቃዳቸውን ተጠቅሞ ነው የበደሉት። የትኛውም ሰው እሺም እምቢም ሲል ነፃ ፈቃዱን ተጠቅሞ ነው። እግዚአብሔር የትኛውንም ሰው ነፃ ፈቃዱን አልነፈገውም። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ድንግል ማርያም እምቢ ብትል እሺ ብትል የሚል የይሆናል ቴዎሎጂ አንሰራም። በፍጹም እንደዛ ልንልም አንችልም። ምክንያቱም ኦልሬዲ ዓለምን አድኖ የፈጸመውን ያከናወነውን ስራ እየተመለከተ ቆይ ድንግል ማርያም እምቢ ብትል ዓለም ላይ ድነው ይላል። ድንግል ቅድስት ድንግል ማርያም ባትኖር ኖሮ አንድንም እያሉ ቄሶች አሉ፣ የሚሰብኩ አሉ። በደምብ አይ አሉ የለም ስላልከኝ የሚሉ አባቶች አሉ እያልኩ ነው። እኔ ያልኩ ያለሁትን ሀሳቤን አላገኘሁም። ቤተክርስቲያናችን እንዳጠቃላይ ቤተክርስቲያናችን ድንግል ማርያም እምቢ ብትል ኖሮ ዓለም አይድንም፣ ድንግል ማርያም እምቢ ብትል ኖሮ ዓለም ከመዳን ይቆማል የሚል በትምህርት ደረጃ አስቀምጠን የምናስተምረው ምንም አይነት ነገር የለም። እግዚአብሔር ዓለምን የማዳን ስራ ተቀዳሚና ዋነኛ ስራው ነው። ዓለምን የማዳን ስራ ዋነኛ ስራው ነው። ለዚህ በዚህ ጋር ቢሆን እንደዛ ቢሆን እንደዚያ ቢሆን ብሎ ይሄ ፕሮፌሲ የተነገረለት አስቀድሞ እምቢ ትላለች ብለን ምንም አይነት ቴዎሎጂ እንኳን እንዳንሰራ ከሚያደርገን ዋነኛ ነገሩ ምንድነው? አስቀድሞ ትንቢት የተነገረለት ነገር ነው። ይሄ እንደምታውቁት እነሆ ድንግል ትጸንሳለች፣ ወንድ ልጅ ትወልዳለች፣ ስሙንም አማኑኤል ትለዋለች፣ ትርጓሜውም እግዚአብሔር ከኛ ጋር ነው ተብሎ አስቀድሞ ፕሮፌሲ የተደረገበት ሕፃን ተወልዶልናል፣ ወንድ ልጅ ተሰጥቶናል ተብሎ ድንግል ተብሎ በቀጥታ ሪፈር ተደርጎ ትንቢት የተነገረን ነገር እምቢ ብትል እንደዚያ ባትል እየተባለ የሆነ ፕላን ቢ እንዳለ ተደርጎ ሲጀመር ማውራት ወይንም ደግሞ የሆነ በእንደዚህ አይነት መንገድ ቢሆን እኮ ዓለም ሊጠፋ ይችላል ብሎ ማስቀመጥ በራሱ ይሄ ሚስ አንደርስታንዲንግ ወይንም ደግሞ ነገሮችን የማገለባበጥ። በቃ ድንግል ማርያምም ያለችው ነገር ምንድነው? እቺ ትሁትና ደግ እናት መልአኩ አበሰራት፣ እሺ ያለች የመረጣት እግዚአብሔር የእግዚአብሔርን ምርጫ በእሽታ ነው የተቀበለች። ዳትስ ኢት። እኔም እያልኩ አሁን እነሱ ያሉት አሁን ትልቁ ፕሮብለም ሁልጊዜ እኛ ቤት ያለው ስለ ክርስቶስ አይደለም እየተጨቃጨቅን ያለ ነው። ነቨር ቢ በክርስቶስ ጉዳይ አይደለም ብዙ ጊዜ ጭቅጭቅ ውዝግብ ውስጥ የምንገባው። ክርስቶስ ቤዛ ነው። የክርስቶስ ቤዛነት በፍጹም ከሌው ገላው ጋር አይገናኝም ብለው ነው አባታችን የሰበኩት። ይሄንን ነው የተናገሩት። ቪዲዮ ሙሉ አለ፣ ላሰማ ይችላል። ከዚህ ውጭ ያሉት ነገር ነው። ድንግል ማርያም ግን ቤዛ አትባልም ብለው በምንኛው ነው የተናገሩት? አየህ፣ በጥሞና የእኛ ሰው ቢሰማ በጥሞና መስማት ቢችሉ ቤዝነት እሳቸው የተናገሩት ንግግር የጌትነት ቤዝነት ነው የተናገሩት። ሰው በምፈልገው ተርጉሞ መሳደብ ጀመረ። ዳጉሮም እያልኩ ነው። በሚፈልገው ተርጉሞ የጌትነት ቤዛ የላትም። አሁንም ኖ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም ክርስቶስ ኢየሱስ በመስቀል ላይ የሰራውን የቤዛነት ስራ ሰርታለች ብሎ
ብለን አስተምረንም ሰብከንም አናውቅም። ልክ ክርስቶስ ኢየሱስ በመስቀል ላይ ቆይ ለምን ተበሳጭተው ማዋረድ አባታችንን ማዋረድ ለምን ፈለጉ? ጌታቱን ልንገራ አንዴ ይህንን ሀሳብ ልናገር። እሳቸው ልክ ቤተክርስቲያኒቷ የንግግራቸው ስህተት የሚጀምረው ልክ ቤተክርስቲያኒቷ ድንግል ማርያምን ቤዛ ብላ ስትናገር ክርስቶስን ቤዛ በምንልበት መንገድ አድርገን እንደምንወስድ አድርገው የተወሰኑ ግሩፖችን ደስታና ሰላም ለመስጠት በሚመስል መንገድ ምን ብለው ተናገሩ? ምን ሲጀመር ድንግል ማርያምን እዛ ጋር ማንሳት ምን አስፈለጋቸው? ማስተማር ካለባቸው ጌታ ኢየሱስ ክርስቶስ በመስቀል ላይ ያደረገውን የማዳን ስራ ማንም ሰው ሊሰራው አይችልም፣ የሱ ቤዝነት ከሌሎቹ ቤዛነት ጋር የሚገናኝ አይደለም ብሎ ክሊር አድርጎ ቬግ ባልሆነ መንገድ ክሊር ሳያቀላቅሉ ሳይደበላልቁት መናገርና ማስተማር ማንም ከልክሏቸው አያውቅም። ምክንያቱም ሲሰበክ የሚውልና የሚታደር ነገር ነው። በዕለተ ዓርብ እኛ የዛን ቀኑ ሙሉ ስንሰግድና እግዚአብሔርን ስናመሰግን ሕማሙን ስናስብ የነበር ነው ድንግል ማርያም ተሰቅላለች ብለን ነው እንዴ? የተሰቀለው ክርስቶስ ነው ብለን ነው። ገና ከጅምሩ ኢንቴንሽኑ ምንድን ነው? ነይ ነይ እምዬ ማርያም ቤዛ ነሽ አሉ ለዓለም። ቤዛ ልጇን ምን አይነት እነዚህ አይነት ስብከት ውስጥ ገና ከጅምሩ መግባቱን ያመጣው ምንድን ነው? ምን አስባላቸው እሳቸው? ማን ጠየቀ? የድንግል ማርያም ቤዛነትና እኛ ድንግል ማርያምን ልክ እንደ ክርስቶስ ኮሪ ዲመር ናት ብለናል ወይ? አንድ ላይ እኩል ተሰቅላ መስቀል ላይ ወጣ ተቤዠናል ብለናል ወይ? አላለ። ለክርስቶስ ብቻውን ሲሰበክ ጴንጤ ነው የምትባለው። እየዋሸው ነው። ያልተባለ ነገር ክርስቶስ ብቻውን የሚሰብክ በመጽሐፍ ቅዱስ ላይ ተመርኩዞ የክርስቶስን ወንጌል አደባባይ ለብቻው የእሷን ስም ሳይጠራ በተሰበከ ጊዜ ምንፍቅና ነው የሚባለው። እየዋሸው ነው። በእኛ ቤት ትምህርት በሆነ ነገር የቅድስት ድንግል ማርያምን ስም ካልጠራ ምንፍቅና ነው የሚባለው ትምህርታችን አይደለም ነው። ቤተክርስቲያን ምን ነው ቤተክርስቲያን እንደዛ ቤተክርስቲያን ችግሯ ኢየሱስ ተሰበከ አልተሰበከ አይደለም። በኢየሱስ ሽፋን ግን የምንፍቅና ስብከት ግን መስበክ አትችልም። ለምሳሌ እሳቸው ካስተማሩት ትምህርት እና እኛ ማናምንበት ነገር እናንተ የታያችሁ ቤዛ የሚለው ብቻ ነው። ድህነት ነገ የሚባል ነገር የለም፣ ዛሬ ነው። እኛ ዋን ሴቭ ወይም ደግሞ ቅጽበታዊ የመዳንን ትምህርት አናምንም። ሲጀመር ሰው የሚድነው በቅጽበት ነው ብለን አለ ምናምን። ድህነት በቤተክርስቲያናችን ሂደታዊ ነው። እሳቸው ቅጽበታዊ አድርገው ጥያቄ አለ። ይሄ እኛ እምነት አይደለም። እሱ ጋር የምጠይቅ ለምን መሰለ ቅጽበታዊ ሊሆን እንደሚችል እሳቸው ኮምፕሊትሊ ቅጽበታዊ እንዴት ይሆናል ካልከኝ እኔ መልሰዋለኝ እና እንነጋገርበታለን። ክርስቶስ በተሰቀለ ጊዜ አንዱ ሰደበው፣ አንዱ አመሰገነው። እዛ ምንም ነገር የለም። ምን አደረገ ክርስቶስ? እውነት እውነት እልሃለሁ ዛሬ ከእኔ ጋር በገነት ትኖራለህ አለው። ቅጽበታዊ ነው። ይሄን ምን ልትለኝ ነው? አንድ ጥቅስ አንብብልኝ። ማቴዎስ ወንጌል ምዕራፍ 24 ከቁጥር 13 ላይ አውጣና በራስ አንደበት አንብበው። እሺ፣ ከዛ ይሄ ለምን እንደተባለ እኔ እነግርሃለሁ። ማቴዎስ ወንጌል ምዕራፍ 24 ከቁጥር 13 ላይ አውጣና አንብበው። ምዕራፍ 24 ከቁጥር 23 በራስ አንደበት አንብበውና እሺ ቁጥር 13 አይደለም 13 ይሄው እስከ መጨረሻ የሚጸና ግን እርሱ ይድናል ይላል። ጮክ ብላ እስከ መጨረሻ እስከ መቼ የሚጸና? በጣም ጥሩ። ስለዚህ ይሄ ሂደታዊ ነው ወይስ ቅጽበታዊ ነው? ከኖርክ በኋላ በክርስቶስ ስትሆን እስከ መጨረሻ ነው የምትጸናው። በሱ ማመን አለበት። አምነህ የተጠመቀ ይድናል እኮ ነው የሚለው። በክርስቶስ ስም በአብ ወልድ በመንፈስ ቅዱስ ስትጠመቅ የእሱን መንገድ ልትከተል ነው አይደል እንዴ? በእሱ መንገድ ነው የምትሄደው። አምኖ የተጠመቀ ሰውና እኛ እኮ ስህተት ነው ያልነው በአመንክ ቅጽበት። እኛ እኮ እያልን ያለ ነው ምን መሰለህ? እኔ በርካታ የመጽሐፍ ቅዱስ ጥቅሶችን አመጣልሃለሁ። ድህነት ድኛለሁ፣ እየዳንኩኝ ነው፣ እድናለሁ ብለን ያስቀመጥነውን ይህንን ንግግራችንን የሚደግፉ አንድ አይደለም 2 3 መጽሐፍ ቅዱስ ጥቅሶችን አምጥቼ ላሳይ ይችላል። ስለዚህ እዚህ ላይ ጌታ እስከ መጨረሻው የጸና ይድናል ሲል እነዚህ ሰዎች አስቀድመው ክርስቶስን ያላገኙና ያልዳኑ ሰዎች ናቸው እንዴ? እስከ መጨረሻው ስትጸኑ ነው ምድኑት የተባሉት ቀድሞ የእግዚአብሔር ልጅ ያላገኙ ናቸው እንዴ? ነው አይደለም። በክርስቶስ አምነ ልጅነትን አግኝተ እግዚአብሔርን በመምሰል ህይወት ካልኖር ካላደግ ያመነ የተጠመቀ ይድናል የሚልህ እኮ በክርስቶስ ህይወት ውስጥ ለመኖር አምነ ተጠምቀ ስትኖረው የምትኖረው ኑሮ ነው። እሱን ነው እያልኩ ከዛች ጊዜ ጀምሮ ቆይ ይችን መልስልኝ። ከዛች ጊዜ ጀምሮ በአብ በወልድ በመንፈስ ቅዱስ ስም ከተጠመቅክ በኋላ
ሐዋርያቶቹን ሐዋርያት አድርጓቸው በአብ በወልድ በመንፈስ ቅዱስ ስም እያጠመቃቸው ሐዋርያት ከሱ ጊዜ ጀምሮ ያለ ህይወት የክርስቶስ ህይወት ነው። ከዛ በፊት የነበረው የኃጢአት ህይወት ነው እያልኩ እኮ ነው። ከዛ በፊት ለነበረው አይደለም። ምንት ያንን አምነህ ተጠምቀህ አምነህበት አደጋ እንኳን ቢደርስብህ ድነሃል። ይሁዳን ይሁዳ እኔ ታዲያ እኮ ዮኒ አሁን እኮ አንተ የኔን ሀሳብ ነው እየደገፍክ ያለው። እንዴት እንደሆነ ላስረዳ። ቴንክ ዩ ቬሪ ማች ባይ ዘ ዌይ አመሰግናለሁ። ዮኒ እያለን ያለው አምኖ የተጠመቀ ሰው ይድናል እያልክ ነው አይደል? ቴንክ ዩ ይሄን ነው የምንፈልገው። ታዲያ ይሄ እኮ ታዲያ አምነህ ብቻ ስትድን ነው እኮ ድነት ቅስፈታዊ ነው የሚባለው። ልክ እንደ ወንድሞቻችን ባመንክ ቅስፈት ትድናለህ ከተባለ ድነቱን ቅስፈታዊ ያደረገው የመጽሐፍ ቅዱሳዊ አይደለም። አምነህ ተጠምቀ ግን መዳን ይሄ ምን አለው? ቅስፈታዊ ሳይሆን አምኖ ብቻ አይደለም ሜዳ ነው ተጠምቆም ጭምር ነው። ይሄ ክርስቲያናዊ ትምህርት ነው። ይሄን መች ተቃወምኩኝ? ባመንኩኝ ቅስፈት የእግዚአብሔር ልጅ ሆኛለሁ፣ ባመንኩኝ ቅስፈት ድኛለሁ ምናምን የሚለውን ነው ስተት ያልኩ። ልክ እሳቸው ግን ያሉት ምንድነው? ድህነት አሁን እዚቹ ጋር የሆነ አለ አይደለ? ልክ ክርስቶስ መጥቶ እኛን ወደሱ እስኪያስገባን ድረስ የኛ ድህነት አልተጠናቀቀም። ድህነታችን ሁሉ በሁሉ የሚሆነው ሰማይና ምድርን የፈጠረ ክርስቶስ ወደዚህ ዓለም መጥቶ እኛ ወደሱ ወዳለበት ቦታ ሲወስደን ታምናለህ አይደል? ትክክል። ፍጻሜያችን ያኔ ነው። እዚህ ጋር ነው አንደርስታንዲንጉ ልዩነት። አሁን ኦርቶዶክስ ያለው ልዩነት ኦርቶዶክስ ወንድምና እህቶቻችን ያለው ልዩነት በእኛው አንድ ጥቅስ ሰው ዝም ብሎ ይጠመቃል። አምነ የእሱን ኑሮ እንድትኖረው የክርስቶስን ህይወት ልትኖረው ነው በአብ በወልድ በመንፈስ ቅዱስ ስም የምንጠመቀው። አብዛኛው ሰው ይህን አናላይዝ አያደርገው። ከዛ በኋላ የክርስቶስ ነው የሌሎች አይደለም፣ ዓለማዊ አይደለም። በአብ በመንፈስ ቅዱስ ስም ከተጠመቅ በኋላ የክርስቶስን መንገድ ተከታይ ነህ፣ የክርስቶስን እምነት ሰባኪ ነህ፣ የክርስቶስ ምንድነህ? ደቀ መዝሙር ነህ። ዳስ ዋት ኢትስ ሰፖዝድ ቱ ቢ። የኛዎቹ እንደዛ አይደለም እያልኩ ነው። ይሄንን አስተምሮ ስለሌለ እየተጠመቀ ሄዶ መጥቶ የፈለገውን ነገር እንትን እያለ የፈለገውን ነገር ያደርጋል። ይሄ ነው ትልቁ። እኔ አሁን እያነበብኩ ያለው ታዲያ እያነበብኩ እኔ አሁን ሁለት ነገር መለየት ይኖርብናል። ዮኒ እዚህ ጋር ትምህርቱን መቃወምና በተማርነው ትምህርት መኖር አለመቻልን መቃወም ሁለት የተለያዩ ናቸው። ቤተክርስቲያን የምታስተምረውና አማኙ ልክ ቤተክርስቲያን በምታስተምረው ልክ የማይኖር ከሆነ ድክመቱ የአማኙ ነው እንጂ የቤተክርስቲያኒቷ የትምህርት ችግር አይደለም። ቤተክርስቲያኒቷማ ክሊር ሰው አምኖ ሲጠመቅ ልጅነትን ያገኛል፣ ይድናል። ከዛ ክርስቶስን በመምሰል ህይወት ያድጋል። ከዛም በኋላ ጌታ ኢየሱስ ክርስቶስ ወዳለበት እንገባለን ብለን የምናምነው። ግን አንድ ሰው ዘልዛላ ከሆነ የጌታን ቃል የማይሰማ ከሆነ ከኃጢአት የማይርቅ ከሆነ ስጋውን የማያሸንፍ ከሆነ በርዳኑ የቤተክርስቲያን ሳይሆን የራሱ ነው። ይህም ደግሞ ልክ ጌታ እንደተናገረ በዚህ በገላትያ መልእክቱ የተወደደው ሐዋርያው ቅዱስ ጳውሎስ እንደዚህ ብሎ ይናገራል። ቁጥር 7 ገላትያ 6:7 ላይ አትሳቱ አለ። ስለዚህ መሳት የለብንም ክርስቲያኖች። እግዚአብሔር አይዘበትበትም። የስ ሰው የሚዘራውን ሁሉ ያንኑ ደግሞ ያጭዳልና በገዛ ስጋው የሚዘራ ከስጋ መበስበስን ያጭዳል። ሚኒንግ በስጋ የምትዘሙት ከሆነ በስጋ እግዚአብሔርን የሚያስከፋ ስራ የምትሰራ ከሆነ መበስበስን ታጭዳለህ ነው። ቀጠል ላለ ተወዳጅ ሐዋርያ ጳውሎስ በመንፈስ ግን የሚዘራው ከመንፈስ ምን ያጭዳል? የዘላለም ሕይወት ያጭዳል። ስለዚህ መልካም ፍሬ የሚሰሩ ሰዎች የዘላለም ሕይወትን ያጭዳሉ። ቤተክርስቲያን ጥሪዋ አትዘብቱ በእግዚአብሔር ላይ በስጋችሁ በሚበሰበሰው ስጋችሁ እግዚአብሔር አምላካችሁን አታሳዝኑት፣ ባይሆን በመንፈስ ዝሩ የዘላለም ሕይወትን እንድታጭዱ። ቀጥል ላለና ጳውሎስ ቁጥር 9 ላይ ባንዝል በጊዜው እናጭዳለን፣ መልካምን ስራ ለመስራት አንታክት። አየ ስለዚህ ትምህርቱ ይሄ ነው። ሰው ግን ከዚህ ትምህርት ፈቀቅ ካለና ወጣ ካለ ድክመቱ የትምህርቱ ሳይሆን ስለዚህ አባታችን ላይ ያሁላ ይቅርታ እንዲጠይቁ የተደረገበት ነገር ምንድን ነው? ይቅርታ ስላቆያችሁ ኤፍሬምም ወንድማችንም ስላቆያችሁ ጥያቄዎቻችሁን ትጠይቃላችሁ። እስከዛ ይህን ይመልስልኝ። ለምንድን ነው አባታችንም በዛ ደረጃ እንዲዋረዱ የተፈለገበት ይቅርታ እንዲጠይቁ የተፈለገበት ብዙ ስማቸው እንዲጠለጠል የተደረገበት ምንድን ነው? እስቲ ዘግበኝ። ኦኬ፣ በጣም ጥሩ። እኔ በመጀመሪያ ደረጃ አባታችን ምንድነው ትምህርት ላይ የተሳሳቱት። በቃ አለቀ። ሌላ ፐርሰናል ችግር አልነበረባቸውም፣ ወይም የስነ ምግባር ጉድለት አልነበረባቸውም፣ ወይንም ደግሞ ሲጠጡ ወይንም ደግሞ ሲዘሙቱ ወይንም ደግሞ በግብረ ኃጢአት ተይዘው ሲጨማለቁ አልተገኙም። ህዝቡን ሰብስበው እያስተማሩ በትምህርታቸው ላይ ሕጸጽ ወይንም ጉድለት አለበት ብላ
ያየችውን ቤተክርስቲያን ይህ ትምህርት የቤተክርስቲያኒቷ ትምህርት አይደለም፣ ቤተክርስቲያኒቷ እንደዚህ ብላ አታምንም ብላ ቤተክርስቲያን ጠራቻቸው። ቅዱስ ሲኖዶስ ተሰበሰበ። ከቅዱስ ሲኖዶስ እሳቸውም እኔ ለማለት የፈለኩት ብለው መግለጫቸውን ሰጡ። እኔ የምቃወመው ምንድን ነው? አባታችን የተገኘባቸው የሃይማኖት ወይም የትምህርት ስተት ነው እንጂ የምግባር ስተት አይደለም። የተሳደበው እሳቸው ላይ አንደበቱን ያላቀቀው የስድብ ቃላትን የተናገረ በጣም ያክፋፋቸው የተቆጣቸው ያ ሁሉ ፍርዱን ከእግዚአብሔር ይቀበላል ብዬ ነው ማለት። እንደዛም በመሆኑ ከሚያዝኑት ግለሰቦች ውስጥ አንዱ ነው። በጣም ጥሩ። የመጀመሪያው ስህተት ድንግል ማርያም ቤዛዊተ ዓለም አትባልም። ይሄ ትምህርት በእኛ ቤተክርስቲያን ውስጥ እኛ ድንግል ማርያም ቤዛዊተ ዓለም አንዴ ሀሳቤ ልናገርና ከዛ በኋላ ስህተት ይሁን አይሁን የሚለውን ነገር በመደማመጥ ቢሆን የተሻለ ይመስለኛል። ስለዚህ እሳቸውን ብሎ ተናገረው። ክርስቶስ አስታራቂ ነው ወይ? አዎ አስታራቂ ነው። ክርስቶስ ከአብ ጋር የታረቅንበት ብቸኛ አስታራቂያችን ነው ወይ? አዎ ነው። እሱም ቤተክርስቲያን ታስተምራለች? አዎ ታስተምራለች። እርቁ የክርስቶስ በምን የተከናወነው ነው? በቤዛነቱ። ምን አይነት ቤዛነት? ቤዛ ሲባል ምን አይነት ቤዛ ይብራራል። ምን አይነት ቤዛነት ነው የክርስቶስ? ቅድም ኤፌሶ ምዕራፍ 1 ቁጥር 7 ላይ አስቀምጬዋለሁ። በውድ ልጁ በደሙ በኩል የተደረገ ቤዛነት ነው። ስለዚህ ይሄንን ቤዛነት ድንግል ማርያም አላደረገችውም፣ ልታደርገውም አትችልም። ማንም ሰውም ይሄንን ቤዛነት አያደርገውም። እኛ ድንግል ማርያምን ቤዛ ብለን እንድንናገር የሚያደርገን ሁለት ማስረጃዎች አሉን። አንድ መጽሐፍ ቅዱሳዊ ማስረጃ አለን፣ ሌላኛው ታሪካዊ ማስረጃ አለን፣ ወይም ከቤተክርስቲያን አባቶች እንጠቅሳለን። የሚቀድመው ከመጽሐፍ ቅዱስ እንደመሆኑ ከመጽሐፍ ቅዱስ እንጠቅሳለን። በዚህ በኦሪት ዘፍጥረት እንደምናውቀው ሔዋን የእባቡን ድምፅ ሰምታ ለሰው ልጆች ሁሉ ምንን አወረሰች? በአዳም በኩል ሞትን አወረሰች አይደለ? ይሄ ክሊር ነው። ድንግል ማርያም ደግሞ የመልአኩን ብስራት በመስማት ቤዛ ማለት ምትክ ነው። የመልአኩን ብስራት በመስማት ለሰው ልጆች መዳን ምክንያት ሆነች። ይህንንም ደግሞ ሉቃስ ወንጌል ምዕራፍ 1 ከቁጥር 26 እስከ መጨረሻው ድረስ ማንበብ ይቻላል። ገላትያ ምዕራፍ 4 ከቁጥር 4 በዘመን መጨረሻ እግዚአብሔር ከሴት የተወለደ ከሕግም በታች የተወለደ ልጁን ላከ ይላል። ስለዚህ የተወለደው ስጋን የነሳው ከሷ ነው። ስለዚህ በሔዋን ምክንያት እንደወደቅ ነው፣ በድንግል ማርያም ምክንያት ደግሞ ክርስቶስ ኢየሱስ ከሷ ስጋን እንደመንሳቱ ምንን አግኝተናል? በክርስቶስ ኢየሱስ በኩል መዳንን አግኝተናል። ይሄ መጽሐፍ ቅዱስ የሚያስረዳው ነው። ቅዱስ ኢራኒየስ አጌነስት ሄሬሲስ ቡክ 3 ቻፕተር 10 ላይ ደግሞ ምን ብሎ ይጠራታል? በመጀመሪያዎቹ መቶ ክፍለ ዘመን የነበረው የቤተ ክርስቲያን አባት ኮዝ ኦፍ ሳሊቬሽን ሊትራሊ ሔዋን ምን አለ? ሔዋን ዕፀ በለስን በመብላቷ ለራሷም ለልጆቿም ሁሉ ምን አደረገች? ሞትን አመጣች። ድንግል ማርያም ደግሞ ምን የመልአኩን ብስራት በመስማቷ ለሰው ልጆች መዳን ምክንያት ሆነች ብሎ ሊትራሊ በቀጥታ ኮዝ ኦፍ ሳሊቬሽን ወይም የመዳናችን ምክንያት ናት ብሎ ያስቀምጣታል። ከዚህ ተነስተን ምን ብለን ጠራናት? ድንግል ማርያም ቤዛ ብለን። ስለዚህ ቤዛነቷ የክርስቶስ የማዳን ስራን ተክቶ የተሰራ ቤዛነት አይደለም። አባታችን ግን ሲናገሩ በንግግራቸው ላይ ቤዛ ልጇ ነው ሲሉ ልክኛ ቤዛ ማርያም ናት እንደ ክርስቶስ ያለን አስመስሎ ስለተናገሩ በዚህ ስህተት ነው። ከዛ አንጻር ነው የተናገሩት እሳቸው። እኛ ደግሞ አንድም ቀን ልክ ቤዛ ኢየሱስ ነው እንደምንለው ቤዛ ድንግል ማርያም ናት ብለን አላልንም። እንዳልናስመስለው አይባልም ብለው ማስተማራቸው እጅግ በጣም ነውርና ስህተት ነው። ለዚህም ቤተክርስቲያን ቀኖናዊ ስርዓቷን ተከትላ አርማቸዋለች። የተሳደቡትና ሌላ ነገር የተነጋገሩት ሰዎች ደግሞ ወይ የቤተክርስቲያንን ትምህርት ማንበብ ማጥናት ይኖርባቸዋል። ስለዚህ እኔም እያልኩ ያለሁት መጽሐፍ ቅዱሳዊ ላይ ቤዝነቷ ተጠቅሷለሁ እያልኩ እየጠየቅኩ ነው። መጽሐፍ ቅዱስ ላይ ባለው ቅድስት ድንግል ማርያም ቤዛ ናት የሚል ጥቅስ አለ ወይ ብዬ እየጠየቅኩ ነው። አሁንም በድጋሚ ድንግል ማርያም ቤዛ ናት የሚል መጽሐፍ ቅዱስ ላይ ቃል በቃል የለም። ልክ ስላሴ የሚለው ቃልም መጽሐፍ ቅዱስ ላይ ቃል በቃል አናገኝም። መንፈስ ቅዱስ በቀጥታ አምላክ ነው የሚል ቃል መጽሐፍ ቅዱስ ላይ ቃል በቃል አናገኝም፣ ተጽፎ አናገኝም። ቃል በቃል መጽሐፍ ቅዱስ ላይ አልተጻፈም እና ይሄ ምን ተብሎ ነው የሚጠራው? ኤግዛክት ወርድ ፋላሲ ብለን ነው የምንጠራው። which is ፋላሲ ነው። ኤግዛክት ወርድ ፋላሲ ይባላል። በጣም ጥቂት ነገር ነው። በጣም በግልጽ የተጻፉ ነገሮችን ምን አልተጻፈ አባታችንን መወንጀል ቃል በቃል አልተጻፈም ነው ያልኩት።
ትምህርቱ የለምና ቃል በቃል አልተጻፈም። በጣም ዲፍረንት ተረዳውና ምን ሆነ መሰለ አባታችን እዛ ላይ አልተጻፈም የሚል የለም ብለው ቃል በቃል ነው የተናገሩት። የተጻፈ እሳቸው እንደዛ አይደለም ያሉት እሳቸው አላሉም። እንደዛ ሶሪ ከይቅርታ እሳቸው ያሉት ልጇ ነው ቤዛ እና ብለው ስለ ልጇ ቤዛነት ዕብራውያን ምዕራፍ 9 ቁጥር 12ን ጠቀሱ። አንድ ጊዜ ቤዛነትን አግኝቶ በገዛ ደሙ ገባ የሚለውን ማለት ነው። ያ የክርስቶስ ኦፍ ኮርስ ተጽፏል በግልጽ ያ ስለዚህ ተጽፏል። ይሄን ምንም የሚከራከር አሁን እስቲ ሌሎቻችሁ ኤፍሬም ባለ ጊዜው እንኳን ደህና መጣ። እስቲ በዚህ ጉዳይ ላይ ያለን ሀሳብ በጣም ቴንኪዩ ትዕግስት ኖሮ እስካሁን ስለጠበቅ ብዙ አስጠብቅ ያለው በጣም ይቅርታ። እስቲ የምትለውን ነገር እንስማ፣ ከዛ ወደ ሳሚ እንሄዳለን። እሺ ዮኒዬ ስላስገባህኝም እድል ስለሰጠኝም አመሰግናለሁ። ያው ብዙ እንትኖች ስለተነሱ በጣም ብዙ ነው ጥያቄ ያለኝ። ጥያቄውን ወይ ሀሳብ የምሰጠው አላወኩም፣ ግን ሀሳብ እንድሰጥ እድል ስለሰጠኝ አሁን መጨረሻ ላይ ካላችሁት ብንጀምር፣ ለምሳሌ ልደትዬ ሰላም ብያለሁ። በነገራችን ላይ ሳሚዬም ሁላችሁንም ሰላም ብያለሁ፣ ከታች ያላችሁትንም። ልደት በተደጋጋሚ ምን ስትል ነበረ? ኮምፓራቲቭ እየሰራህ መጽሐፍ ቅዱስ ማይሰራውን ለምሳሌ መጽሐፍ ቅዱስ አዳምና ኢየሱስን በተደጋጋሚ ያመሳስላቸዋል። ለምሳሌ አንደኛ ቆሮንቶስ 15:22 ላይ ሁሉ በአዳም እንደሚሞቱ ካለ በኋላ ሁሉ ደግሞ በክርስቶስ ሕያው ይሆናሉ እያለ ይናገራል። ሮሜ 5:14ም በርካታ ክፍሎች ላይ በአዳም ሞት በኢየሱስ ሕይወት እያለ ይናገራል። አንድ ክፍል ከዘፍጥረት እስከ ራዕይ ድረስ ማርያምና ሔዋንን ኮምፓራቲቭ አስገብቶ ያመጣበትን አንድ ጥቅስ አምጣ ከመጽሐፍ ቅዱስ ውስጥ ጀስት ዋን ካለ እኔ ይቅርታ ጠይቃለሁ እና ያንተን ትምህርት እቀበላለሁ። አንድ አዳም ብሎ ማርያም ብሎ ኮምፓራቲቭ ያመጣበትን። ኦኬ በመጀመሪያ ደረጃ ዮኒ አንተን ጥያቄ መልሻለሁ ወይስ አልመለስኩም? እኔ ተግባብተናል እምልህ እኔም የጠየቅኩት አለ we can agree to disagree በሚለው ነው እኔ የዘጋሁት። we can agree to disagree ማለት ባለመስማማት ተስማምተን ባለመስማማት ከተስማማን እኔ የገባሁት በመጀመሪያ ደረጃ ያንተን መልስ ለመስጠት ስለሆነ እስክንግባባ ድረስ ሌትስ ኮንቲኒው። ኦኬ ለምን መሰለ ያልኩ ቃል በቃል የለም ካልከኝ አባታችን የተናገሩት መጽሐፍ ቅዱስ ላይ እንደዚህ ሚል የለም ብለው ነው አባታችንም የተናገሩት እያልኩ ነው። እንደዚህ ሚል የለም ያሉበት ቪዲዮ አለ እጅ ላይ ልታሳየኝ ትችላለህ? ቆይ አንዴ ከዚህኛው መውጣት አለብኝ። እዚህ ላይ ነው ያለው የኔ ስልክ ላይ ወደዚህ አላስተላለፍኩት። ሌላ ሰው ከፈለክ ቪዲዮ አለኝ የሚል ሰው ካለ አስገባ። በቴክስት ቪዲዮ ላኩልኝ ወይ ቪዲዮ አለኝ የሚለው ቪዲዮ አለኝ የምትሉ ግቡልኝ። ማላቃችሁን አልፈልግም። ማቃችሁ ሰዎችን አምጡልኝ። በዚህ አጋጣሚ ምናልባት የአንተ ቤት ብዙ ጊዜ ኮመን ለሁለቱም ሰዎች ውይይት ካለ እድል መስጠት የሚችል ቤት ነው እና አንድ ነገር ላስነግርህ። እሺ ወንጌላዊ ኤርሚያስ ፈቃደኛ የሚሆን ከሆነ በመዳን ዙሪያ ከእሱ ጋር መወያየት ስለምፈልግ መጽሐፍ ቅዱስን መሰረት አድርገን አንተ ቤት ደብ መጥቶ የሚወያይ ከሆነ ልትጋብዝልኝ ትችላለህ? አብሶሉት ፕሊዝ። በመዳን ዙሪያ ብንወያይ ደስ ይለኛል። ራሱን መስክሯል። በድህነት ትምህርት ዙሪያ በመሰረተ ክርስቶስ ዙሪያ አይ ቲንክ የኦርቶዶክስን በጣም የሚቀበል ሰው ነው። እኔ ሲቃወም አላየውም። እሱ አልስማማ ካለህ ደግሞ በቅርቡ ድኝ ያለው ሁሉም ነገር ልክ ነው ብሎ ወደ ፕሮቴስታንት የገባ ወንድማችን እንዳልክ አለ አይደለ? የዳንክበት ትክክል ናቸው። ምን ያሁን ልል የፈለግኩት እንደ ሀሳብ ኤርሚያስ በዛ ተቃውሞ የለውም። እንደ መሰረተ ክርስቶስ እንደ ኦርቶዶክስ የሚያስተምር የለም እያለ ነው የሚናገረው። በሱ በመዳን ዙሪያ ላይ እሱ መዳን በእምነት ብቻ ነው ብሎ ነው የሚያምነው፣ በአማምን ብቻ። መጽሐፍ ቅዱስ ደግሞ እንደዛ አያስተምርም ብዬ ስለማምን በእምነት ብቻ አይደለም ብዬ ሞግተዋለሁ። ብዙ ጊዜ ጥሪ አቅርቤለታለሁ። እነሱ ጥሪ የሚያቀርቡት በምኑ መሰለ? ይቅርታ እንቀጥላለን። ኤፍሬም በጣም ይቅርታ። እነሱ የሚጠይቁት ብዙ ጊዜ የሚለምኑኝ ምን ብለው መሰለ? ፕሮቴስታንቶች አልዋሸን በገድላት ዙሪያ እንወያይ እያሉ ብዙ ጊዜ ያስጨንቁኛል።
በግድ ላይ እነሱ ደግሞ እኛ መልስ ሰጥተናል። ገድላትና ድርሳናት የሃይማኖት መከራከሪያ አሁን ለምን ቤት አንገባም? አሁን ለምን ቤት አንገባም? ንገረድነት ቤት አይደለም። አንድ ይቅርታችን ሀሳብ ልጨርስ። ገድላት ድርሳናትን 101 ጊዜ ተናግረናል። የሃይማኖት መከራከሪያችን አይደለም። መጽሐፍ ቅዱስ አለ፣ የቤተክርስቲያን የአባቶች ትምህርት አለ ለመከራከር። የሃይማኖት መከራከሪያ ካልሆነ ለምን እንጠቀመዋለን? ምክንያቱም የሃይማኖት መከራከሪያ የምንጠቀምበት ምንድን ነው? ቤት ውስጥ ያሉ ክርስቲያን ልጆች እንዲያነቡት። ምንድን ነው ጥቅሙ? ለሃይማኖት አሁን ለምሳሌ ኦርቶዶክስ እምነታችን ናት። ለሃይማኖት መከራከሪያ የማይበቃ ብቁ ካልሆነ ለምንድን ነው የምንጠቀመው እያልኩ ዋይ የምንጠቀመውማ ገና ከጅምሩ ሃይማኖታችንን ልንመሰረትበት ወይም ዶግማችንን መከራከሪያ የሚሆነው ምንጊዜም ሃይማኖት ነው፣ ወይንም ደግሞ መሰረታዊ ዶግማ የማይለወጠው የማይሻሻረው እምነት ላይ ነው የምንወያየው እንጂ ገድላትና ድርሳናት ስህተት ሊኖርባቸው ይችላል። ስህተት ሲኖርባቸው እንደ ሁኔታው ቤተክርስቲያን ልታረማቸው በምትችለው ነገር ላይ ማንም ገብቶ አይወያይም። በማይታረመው ዶግማችን ክሊር ግልጽ በሆነው ትምህርታችን በተለያየንበት ትምህርት ነው ከፕሮቴስታንቱ ጋር የምንወያየው። ይሄ የቤተክርስቲያናችን ግልጽ አቋም ነው። ምክንያቱም ደግሞ ገድላትና ድርሳናት የሃይማኖት መከራከሪያ ያልሆኑት ሃይማኖት ከነሱ ስለማይሰራ ዶግማ ከገድላት ስለማይወጣ። I'm confused my brother። ሜቢ ይሄ ለአንተ አዲስ ዜና ሊሆን ስለሚችል ምክንያቱም ብዙ ጊዜ ስንል ነበረ ብዙ ጊዜ የኛ ወንድምናቶች አንድ ነገር ክሊል አድርግልህ። የማይሳሳተው መጽሐፍ ቅዱስ ነው አይደለ? ይሁን ትክክል። ገድላት ድርሳናት ደግሞ ስህተት ሊገኝባቸው ይችላል። ስህተት ሊገኝባቸው ስለሚችል በማይሳሳተው መጽሐፍ ቅዱስ እንፈታተሽ እያልን ነው። ራስህ እኮ እየነገርከኝ ነው። እዚህ ጋር ስህተት ሊኖርባቸው ይችላል ካልከኝ አለመጠቀም ነው። እኛ ደግሞ ስህተት ካለበት ደግሞ ቤተክርስቲያን ስህተቱን እያረመችው እንጠቀምበታለን። ለዚህ ነው እኮ የምልህ ስህተት ሊገኝበት ይችላል ብለህ ጥርጣሬ ካለ ከመጽሐፍ ቅዱስ ውጭ ሆኖ ጥርጣሬ የሚያመጣ ከሆነ ዋም ገነ ዩዝት ሊገኝበት ይችላል እና ሙሉ ለሙሉ ስህተት ነው ማለት አላልክም እኮ እኔ እኮ አልክ እያልኩ አይደለም። ቃል በቃል ያልከውን ነው የተጠየቀው። ስህተት ሊኖርበት ይችላል ካልከኝ ተጠራጥረዋል አይደለ? ዮኒ የፕሮቴስታንት አምስቱን መሰረታዊ እምነቶች ታውቃቸዋል? እኔ አላውቃቸው። ለምን ዋሻለሁ? እምነት ብቻ እኮ ልንገራ ካላወቃቸው እምነት ብቻ አሁን እኔ መጀመሪያ የጠየቁኝ ነው የምልህ ፕሮቴስታንቶች የጠየቁኝ እኔም ግራ ለምን እንደዛ እንደሚጠይቁ ልንገርህ። ለምን እንደዛ እንደሚጠይቁ የመጀመሪያውን ልንገርና ትነግረኛለህ። ደስ ብሎኝ አዳምጣለሁ። እኛ ኦርቶዶክስ ብዙ ወንድሞች አሉኝ፣ እግዚአብሔር ምስክሬ እየፈሩ ነው። በጣም የሚፈሩትና የሚሳቀቁት በገድላት ጉዳይ ላይ ባለው ነገር የሚወያይ አንድ ኦርቶዶክስ የለም። አንወያይም ግን እናምናለን ልባል አልችልም። አንወያይም ግን የምናምነው ነገር ነው አይባልም። እማመን ነው ከሆነ ወያያል አላልም እንደዛ ያለው ያላችሁ የኔ ጥያቄ ግን እየተረሳ ነው። ጥያቄ ጠይቄያለሁ። ኤፍሬም አልተረሳም። እመነኝ አልረሳሁትም። ሚስ ኢንተርፕሬት እያደረከን ስለሆነ ሚስ ኢንተርፕሬት ባታረገን ደስ ይላል። አሁን አንተ ነህ ያልከኝ እኮ ብራዘር፣ እኔ አላልኩኝ። ሊኖርበት ይችል ይሆናል ብላ ስለምታምን አንድ ነገር ልንገር። ቤተክርስቲያኒቷ ግልጽ አቋሟን አውጥታ አሳይታለች። ሃይማኖት የምትላቸው ወይም ዶግማ፣ መሰረታዊ ዶግማና ቀኖና ሃይማኖት፣ እነዚህ ነገሮች ታውቃቸዋለህ? ይሆን ገና ከጅምሩ ዶግማ ቤተክርስቲያናዊ ነው። የራሱ ምን ማለት ነው? የራሱ የሆነ ምን ማለት አይ ፍቺው ዶግማ ማለት ምን ማለት ይመስላል? ምን ማለት ነው? ዶግማ ማለት ቤተክርስቲያን የምትመራበት ማለት ነው አይደለም? ምንድን ነው ዶግማ ማለት? የማይሳሳት የማይለወጥ ትምህርት ማለት ነው። እሺ፣ የማይሳሳት የማይለወጥ ቴንኪው። የማይሳሳትና የማይለወጥ ትምህርት ከሆነ ካልከኝ እንደዛ ለምንድን ነው ታዲያ ይሄኛውን ስህተት ሊኖርበት ስለሚችል መከራከያ አይሆንም ያልከኝ? ለምንድን ነው መለስከው እኮ ራስህ። ስለዚህ ቤተክርስቲያኒቷ በዚያም አጋጣሚ ስለ ዶግማም ማወቅ ጥሩ ነው። የማይሳሳት የማይለወጥ ትምህርት ነው ያለችው ቤተክርስቲያን አንደኛ የመዳን ትምህርቷ፣ የነገረ ክርስቶስ ትምህርቷ፣ የስላሴ ትምህርቷ፣ የጥምቀት የክርስቶስ ዳግም ምጽአት ትምህርቷ የማይለወጡ የማይሻሻሉ ትምህርቶቿ ናቸው። የሰው ልጆች ድህነትን የሚያገኙት የቤተክርስቲያንን ገድል አንብበው ሳይሆን በክርስቶስ ኢየሱስ አምነው በአብ ወልድ መንፈስ ቅዱስ ተጠምቀው የጌታ ቅዱስ ሥጋና ክቡር ደሙን በልተው ነው። እኔና ፕሮቴስታንትን ያለያየን ደግሞ የተክለ ሃይማኖት ገድል ሳይሆን ከሱ ቀድሞ ያለው በክርስቶስ ኢየሱስ የተሰራው የማዳን ስራ ነው። ጌታን የሚያክል ትልቅ ነገር ዞር አድርጌ
በተክለ ሃይማኖት ዙሪያ ላይ ከኤርሚያስ ጋር መወያየት አልፈልግም። እኔ እኮ እያልኩ ነው በክርስቶስ እኮ እንለያያለን እኔ እናንተ እያልኩ እኮ ነው። የእሱኛው ልዩነታችንን ሳንፈታና ሳንጨርስ በክርስቶስ የማዳን ዙሪያ ላይ ሆድና ጀርባ ሆነን እኔ እናንተ በገድላትና ድርሳናት ምን አስወራኝ? በእኔ እኮ ቤተክርስቲያን ስትመጣ እኮ እንድታምን ማደርገው አስቀድሜ የገድላትና ድርሳናትን ሳይሆን ክርስቶስ ኢየሱስ የዘላለም የአብ ልጅ እንደሆነና በእርሱ በኩል የተሰራውን ድነት በሚስጥራት በኩል ታገኛለህ ወይንስ አታገኝም? ሚኒንግ በጥምቀት ያንን ሸምጥጠህ መተህ ያን ወደ ጎን አድርገህ ገድላት ነው ብትለኝ ሴንስ አይሰጥም። ስለዚህ ና እስከ እኔ አንድ ነገር ልመስክርልህ ኤርሚ ማነህ ዮኒ ኤርሚያስ በመዳን ዙሪያ ላይ ከኔ ጋር ከተወያየ በኋላ እኔ በገድላት እወያየዋለሁ ከፈለክ። እሺ ይሄ ተመልሷል። መጀመሪያ በመዳን ይወያይ ኤርሚያስ መጽሐፍ ቅዱስን መሰረት አድርጎ ከኔ ጋር በመዳን ዙሪያ ይወያይ። ከሱ ጋር ከጨረስን በኋላ እኔ በገድል እወያየዋለሁ። ዲስማች ነው ከሱ ጋር የመወያየት ፍላጎት ያለን። በጣም ያዘኝ የቤት ስራ ሰጥቻለሁ። ስራ ከዛ በኋላ ንገረኝ። ፎሎ አድርጌሃለሁ። ፎሎ አድርገኛለሁ። ከአንዳንድ በጣም ጥሩ። ይሄ አሁን የተቀደሰ ሀሳብ በጣም አሁን ቪዲዮን ከላክልህ አሳየን። አሁን የሚል ምን ቪዲዮ አላችሁ? ቪዲዮ ያላችሁ ሰዎች ከዛ ወደ ኤፍሬም እንሄዳለን። የኤፍሬም ጥያቄ ስላለ የኤፍሬም ጥያቄ ቃል በቃል የጠየቀው ጥያቄ ያለ እሱ መመለስ አለበት። አንድ ሁለት ደቂቃ ስጡኝ። እየነዳው ነው። እስካሁን አቁሜ ነበር ሳወራ የነበረው። ቤቴ ላይ ድረስ ወንበሬ ላይ ቁጭ ነው። እስከዛ ሰዋላችሁ ከስር አለው እዚሁ። እሺ ኤርሚ ኤችዲ እሺ ቪዲዮ አለ እዚሁ። ካለማ ገላገልከኝ። ቪዲዮን ክፈትና አሳየኝ። እስከዛ አባታችን የተናገሩትን ቤተሰብ ታብታብ እያለ መወያየት አለብን። እንደዚህ መነጋገሩ በፍቅር ጥሩ ነው። እሺ አዳም በትልቁ ላርገው። አንድ በትልቁ ላርገው። ዮኒ ኤርሚን ልጥራው እንዴ? ተናገሩነቱን ልጥራው። ቆይ አንዴ ማለት ሌላ ቤዛ መሆን አይችልም። ይግባችሁ። ቤዛ ማለት ስለሌላ ተላልፎ መሰጠት ማለት ነው። ነይ እምዬ ማርያም ቤዛ ነሽ አሉ ለዓለም። እመቤታችን ቤዛ አይደላችም። ቤዛ ልጇ ነው። አትደንግጡ። ቤዛ ልጇ ነው። ነይ ቤዛ ነሽ አሉ ለዓለም ተብሎ አይሰበክም። ቤዛ ተቀዳሚ ተከታይ የሌለው አንድ የእግዚአብሔር ልጅ ብቻ ነው። መጽሐፍ ቅዱስ አውጡ ዕብራውያን ምዕራፍ። እሺ ዮኒ ሰላም ብያለሁ ሁላችሁንም። ቆይ ሌሎቹ እድል ልስጣቸው። አብረታ ገና ናንተ ሌሎቹ ገና ስላልተሰጠ ቪዲዮን ብቻ እንድታሳይልኝ ነው። ወደ ኤፍሬም ባለ ጊዜው ልሂድ። ይቅርታ መልሰን ሌላ ውስጥ ከዳቀልን። ኤፍሬም ጎሄ የቅድም ጥያቄ አለ እቤት ስገባ መልሳለሁ ብሏል። እስከዛ ግን አንተ በዚህ ላይ የምትሰጠው አስተያየት ምንድን ነው? በቪዲዮ ባየው ላይም በሱ ላይ ነው ብዙ ጭቅጭቅ የተነሳው። አባታችን ሲሰደቡ ሲንጓጠጡ የተለየ ስም ሲሰጣቸው የነበረው በዚህ ጉዳይ ላይ። ስለዚህ አንተ ባየኸው ነገር ላይ ምንድን ነው እስኪ የምትለው ነገር? ኤፊ ከመቀጠሉ በፊት ሰላም ለሁላችሁም ይሁን። ታሚሻዬ እንዴት ነብራት? እንዴት ነው አባ? ሰላም ነው? ሁሉ ሰላም ነው? ሜሎስ አለ። ሜሎስን ብታስገባ ሌሎችን መግባት አለባቸው። ሌሎች የኦርቶዶክስ ወንድሞቼንም ማስገባት አለብኝ ከኔ ጋር የሚያግዙት። ይግባ የምትሉ የኦርቶዶክስ ወንድምና እህቶቼ ሜሎስ አይቼዋለሁ፣ ዳጊንም አይቻለሁ፣ ዳጊ ጥላውን፣ ሌሎቻችሁንም አይቻለሁ። ግን ልደት ወንድማችንን 5-6 ፕሮቴስታንት ወንድምና እህት አስገብቼ ነጥብ አላስጥለው። ስለዚህ ሌላ የኦርቶዶክስ ወንድሞቼ ካላችሁ ገብተን ሊያዩ ደስ ይለኛል። ገብተዋል። ለዛ ሳሚሻዬ ሚዛናዊ መሆን አለብን። ቤቴ ነው፣ ኦርቶዶክስ ቤቴ ነው አለ። ስለዚህ በሚገባ የኦርቶዶክስ ወንድምና እህቶቼ ካላችሁ የምትታወቁ ጎበዞች የምታነቡ ባስገባችሁ ደስታዬን አልችለው። ስለዚህ የኦርቶዶክስ ካላችሁ አኬ ካለ ማስገባዋለሁ አለው ይበለኝ። ካለ ገብቷል በሉኝ፣ አስገባዋለሁ። ደስ ይለኛል። እንወያይ። ታፕታፕ እያደረጋችሁ ቤተሰብ መወያየቱ እንደዚህ በፍቅር መነጋገሩ ዳር ለዳር ሆነን የሆነ ከምንባባል መወያየቱን የመሰለ ትልቅ ነገር የለም። ስለዚህ ኤፋ እስከዛ የምትለውን ሀሳብ ልስማ። ጎሄድ። እሺ አመሰግናለሁ ዮኒያ። በድጋሚ ያው ጥያቄ አሁንም እንዳይረሳ ዋንስ አጌን ሀሳብ ከመስጠት በፊት ያነሳው ጥያቄ ምንድን ነው? መጽሐፍ ቅዱስ በግልጽ በጣም በርካታ ስፍራዎች ላይ
አዳምና ኢየሱስን ያገናኘ ንጽጽር ያመጣቸዋል። አንድ የጠቀስኩት ጥቅስ ሁለት ጥቅሶችን ሮሜ 5 እና አንደኛ ቆሮንቶስ 15 ላይ ጠቅሻለሁ። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 22 ላይ ሁሉ በአዳም እንደሚሞቱ እንዲሁ ሁሉ ደግሞ በክርስቶስ ደግሞ ሕያዋን ይሆናሉ እያለ ሞት በአዳም ሕይወት ደግሞ በኢየሱስ እንደሆነ የተለያዩ ክፍሎች ላይ ይነግረናል። ነገር ግን በመጽሐፍ ቅዱስ ከዘፍጥረት እስከ ራዕይ ድረስ ኦብቪየስ ማርያም ከዘፍጥረት እስከ ራዕይ ስል ያው ጠቅላላ እንትኑን የለም ለማለት ነው እንጂ በአዲስ ኪዳን ነው ስለ ማርያም እንትን ያለው ታውቃላችሁ። አንድም ስፍራ ላይ በመጽሐፍ ቅዱስ ውስጥ ማርያምና ሔዋንን ኮምፔር አድርጎ መጽሐፍ ቅዱስ አላመጣም። ሞት በሔዋን ነው ከዛ ብሎ ልክ ኢየሱስን እንዳለው ደግሞ ሕይወት በማርያም ወይም ደግሞ ሔዋን ባለመታዘዟ ማርያም ደግሞ በመታዘዟ እያለ አንድም ቦታ ላይ ሁለቱን አላመጣም መጽሐፍ ቅዱስ። አንድም ቦታ ሁለቱን ባላመጣበት ሁኔታ የሔዋን ምሳሌ ነች ሔዋን ያለመታዘዝ፣ ማርያም ደግሞ የመታዘዝ ብሎ መጽሐፍ ቅዱስ ማይለውን መጽሐፍ ቅዱስ ይላል ብሎ ሲናገር ስለነበረ ከየት እንዳመጣው እሱን ክፍል እንዲያሳየኝ። መጽሐፍ ቅዱስ አንድም ስፍራ ላይ የለም ማርያምና ሔዋንን እያነጻጸረ አንድም ቦታ ላይ አልተናገረም መጽሐፍ ቅዱስ። አንደኛው እሱ ነው። ሌላኛው አባታችን የተናገሩት ላይ ቤዛ ኢየሱስ የዓለም ቤዛ ነው የሚባለው ኢየሱስ ብቻ ነው የተባለው በጣም ትክክለኛ። በነገራችን ላይ ከዚህ እውነት ውጭ የሆነ ሰው ከክርስትናው ዓለም ነው የሚወጣው። ቤዛ ማለት ምትክ ነው ብለዋል። ለዓለም ምትክ ማለት ማለት ነው እንዴ? ለእኔ ኃጢአት ምትክ የሆነው ማን ነው? እንግዲህ ሰው ልጅ የጽድቅን ጥያቄ የተጠየቀ ሰው ሁሉ ኃጢአትን ሰርተዋል እግዚአብሔር ተመለከተ ይላል። አንድ ጻድቅ የለም። ኦኬ ሁሉ ኃጢአት ሰርተዋል የእግዚአብሔርም ክብር ጎሏቸዋል ይላል። ስለዚህ እግዚአብሔር ሰው ሆኜ ሰውን አድናለው አለ። ለምክንያቱም ንጹህ ሰው ስለጠፋ ማለት ነው። የጽድቅን ጥያቄ የሚመልስ ሰው ስለጠፋ ክንዱ መድኃኒት አመጣችለት እንደሚለው በትንቢት መጽሐፍ ላይ የገዛ ክንዱ መድኃኒት አመጣችለት እንደሚለው ሰው ሆኜ ሰውን አድናለው አለ እና ቅድመ ዓለም በመለኮቱ ከአብ የተወለደው ድህረ ዓለም ከድንግል ማርያም ስጋና ደም ተካፍሎ ተወለደ። የጽድቅን ጥያቄ መለሰ። እኔን ወክሎ የእኛን ኃጢአትና በደል ተሸክሞ እኛ መቀጣት የነበረብንን የእኛን ቅጣት እሱ ተቀጣልን። ምትክ ሆነን ማለት ነው። የዓለም ምትክ እሱ ነው። የዓለም ቤዛ እሱ ነው። ማርያም ቤት በኩል ነው የዓለም ቤዛ ልትሆን የምትችለው አይደለም። ማርያም ለራሷም ኦብቪየስ ማርያም እኮ ራሷ ቅድም ስታነሱ ይሁንዬ አንድ የመጽሐፍ ቅዱስ ክፍል በጣም ይገርመኝ ነበር። ልደት ልክ ማርያም በስርዓቱ ከመምጣቱ በፊት ገብርኤል ከመንገሩም በፊት ኦኬ ክርስቶስ ከመወለዱ በፊትም ልክ ጸጋን የተሞላች እንደነበረ አድርጎ ሲያነሳ በጣም ነው የሚያስደነግጥ። ጸጋ ማለት በነገራችን ላይ ነፃ ስጦታ ነው። መልአኩ ገብርኤል ሰላምታውን የምታስታውስ ከሆነ ምንድን ነው ያላት ዮንዬ? እዛ ላይ እኮ ሉቃስ 1 ላይ መጣና መጀመሪያ ጸጋን የተሞላሽ ካለ በኋላ ማለት ነው ደስ ይበልሽ ሃይሊ ፌቨርድ ነው ጸጋን የሞላብሽ ማለት ሌላ አይደለም። መልአኩ ወደ እርሷ ገብቶ ይላል ደስ ይበልሽ ጸጋን የሞላብሽ ሆይልና ጌታ ከአንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ አላት። በዚህ ጊዜ ማርያም ደነገጠች። ቅድም ልደቴን አላነበብልህም ማርያም ያልና በእግዚአብሔር ፊት ጸጋን አግኝተሻል። አየህ ጸጋን ያገኘችው አሁን ነው። ጸጋን አገኘች ተሰጣት። ኢየሱስን ስትወልድ እኮ ነው የተሰጣት ከማርያም አይደለም። ጸጋ ማለት ነፃ ከእግዚአብሔር የሚሰጥ ነው። ከእሷ ፐርፌክሽን ጋር የሚገናኝ አይደለም። ማርያም ንጹህ ስለሆነች ከሴቶች መካከል እሷ ኃጢአት ስለማት አይደለም፣ እንደዛ አይደለም። ጸጋን ሞላብሽ ማለት ይሄ ለዚህ ፌበር ተመረጥሽ ነው። ጸጋን ቀጥሎ እኮ አልገባትም። እሷ ደንግጣ ምንድን ነው ብላ ማብራሪያ ጠየቀች። እንዴት ያለ ሰላምታ ነው ስትለው ማርያም ወይ በእግዚአብሔር ፊት ጸጋ አገኘሽ አላት። ጸጋ አገኘሽ ማለት ጸጋ ሰጠሽ እግዚአብሔር ነው። ለመውለድ እግዚአብሔር እሷን ለመውለድ ስትታሰብ ነው እግዚአብሔር ጸጋ የሰጣት እንጂ በራሷ ችሎታ በራሷ አቅም በራሷ አይደለም። እንደዛ አይደለም መጽሐፍ ቅዱስ የሚለው ማለት ነው። ጸጋ ነፃ ስጦታ ስለሆነ ማለት ነው። የዓለም ቤዛ ማርያም የዓለም ቤዛ ነች የሚለውን ከምን ጋር ታገናኙታለች? አይ በሔዋን ለመታዘዟ ምክንያት ማርያም ደግሞ በመታዘዟ ምክንያት ተባለ። ኦኬ ማርያም በመታዘዟ ሔዋን ባለመታዘዟ ከሆነ በመጽሐፍ ቅዱስ አንድ ስፍራ ላይ ማርያምና ሔዋንን አነጻጽሮ አንድ ላይ ያመጣበትን አንድ ስፍራ አምጦ አለ። ካለ እንቀበል፣ ጭቅጭቁ ያልቃል። በቃ እዚህ ጋር አንድ ቦታ ካለ ማርያምና ሔዋንን ኮምፔራ ኢየሱስን እኮ አመጣ። በርካታ ስፍራዎች አሁን ሆኒ ረጅም ሰዓት ማውራት ይችላለሁ። ኢየሱስና አዳምን ኮምፔር እያደረገ ያመጣባቸው ማለት ነው። ለአብነት የጠቀስኩልህ አንደኛ ቆሮንቶሱ ለዛ ነው። በአዳም ሞት መጣ፣ በኢየሱስ ሕይወት በአዳም መተላለፍ ምሳሌ ኃጢአት ባልሰሩ እንኳን ከአዳም ጀምሮ እስከ ሙሴ ድረስ ሞት ነገሰ። አዳም ላይ መጣ ላለው ምሳሌ ነው እያለ ደግሞ ስለ ኢየሱስ ደግሞ ሲናገር ሕይወትን ደግሞ እያለ ይናገራል። አዳምና ኢየሱስን ኦፍኮርስ እያነጻ አዳም የመጀመሪያ ፍጥረት ስለሆነ ታውቃለህ፣ ሰውን ወካይ ነው። ሔዋንና ማርያምን ግን አንድም ቦታ አነጻጽሮ አያውቅም። አነጻጽሯቸው በማያውቅ ሁኔታ
መጽሐፍ ቅዱስ የሌለ ትምህርት አምጥቶ አይ ምትክ ስለሆነች ነው የሔዋን ምትክ ነው ስለሆነች ነው በመታዘዟ ምክንያት ብሎ እንዴት እንደዚህ አይነት ትምህርት ይሰራል? ይሁን በቃ እዚህ ጋር ላቁም ነው። መልካም፣ ይሄ ጥሩ ነው። ለዚህ መልስ አለኝ የምትሉ የኦርቶዶክስ ወንድሞቼ መልሱን ብትሰጡ። ምክንያቱም በሔዋን የተተካች ግልጽ አድርጎ ነው የተነገረው። በሔዋን ቅድስት ድንግል ማርያም የተተካች ናት ብለው ብዙ ወንድሞቼ በኦርቶዶክስ ሲናገሩ ሰምቻለሁ። ሁላችንም ሰምተናል። እዚህ ላይ ተተኪ አድርጎ በእሷ መጣ የሚል ኮምፔር ያደረገበት አንድ ቦታ ካለ አስረዱን እያሉ ነው ወንጌላዊ ወይም ፕሮቴስታንት ወንድሞቻችን። ስለዚህ እሱ አለን የምትሉ የኦርቶዶክስ ወንድሞቼ ካላችሁ ማስረጃውን ይዛችሁ አስረዷቸው። ኤርሚ አንድ ጊዜ ኤርሚ ተናገሩነቱ አለ ገስት ላይ ታስገባዋለህ? ያ ይቻላል። ቦታው ሞልቶ ሊፈስ ነው። ማንን ላውርድ? እኔን አስወርደኝና ኤርሚን አስገባው። በቃ እኔ ወርዳለሁ። ኤርሚ ግባ፣ እኔ ወርዳለሁ። እሺ ዳግዬ ኤርሚን አስገባው። የታለ? ላክልኝ። ሞዴሬተሮች ጎትቱልኝ ካለ ሞዴሬተርስ። እስከዛ በዛ ላይ መልስ ካላችሁ ወንድሞቼ ኦርቶዶክስ እንኳን ደህና መጣ ያሬዶ። ቪዲዮም ሰርቼልህ ነበር ስለ ጋብቻ። ደስ የሚል የቅድስና ነው። ተደስቼበታለሁ። እግዚአብሔር የአብርሃምና የሳራ ያርግላችሁ። እንኳን አደረሰ። በዚህ ነገር ላይ ኤርሚ መልስ ካለ ኤርሚ ኤችዲ የምትለው ነገር ካለ ልስማ። ወይም ክርስቶፈርስ ሌላ ሰው እናቱ ዳቆ እናቱ የሚባል አለ በእኔ ቦታ እሱ ይግባ። ግን አንድ ነገር ከተፈቀደልኝ የገባው ልትናገር መሰለኝ። የመጀመሪያው ክርክራችን እያለ ኤፌ ሲያወራ ነበር ወንድማችን። እኛ ክርክራችን ከፕሮቴስታንት ጋር አይደለም። ባይዘው በዚህ ጉዳይ ማንም ሰው ብድግ ብሎ ማርያም ቤዛ ነች ቤዛ አይደለችም ብሎ ከፕሮቴስታንት ጋር አይከራከርም። ለምን? ቀድሞውኑ እኛ የምንለያይበት መሰረታዊ የሆነ ትምህርት አለ። መሰረታዊ የሆነ የድህነት ትምህርት አለን እኛ ክርስቲያኖች ከፕሮቴስታንት ጋር የምንለያይበት ማለት ነው። ወይ በፕሮቴስታንቱ ለምሳሌ እኛ መሰረታዊ ትምህርት ጥምቀት ለድህነት የሚል ትምህርት አለ። በፕሮቴስታንት ውስጥ ጥምቀት ለድህነት ብሎ የሚያስተምሩ አሉ። አይ ለድህነት አይደለም ለምልክት ነው ብሎ የሚያስተምሩ አሉ። ኢየሱስ ክርስቶስ ለዓለም ላይ ሞቶ ብሎ የሚያስተምሩ አሉ። እሱን ባለው ርዕስ ላይ እየተነጋገርን ያለ ነው የሚያስተምሩ አሉ። ገባን? ባለው ርዕስ ላይ ምን መሰለህ አባታችን በተናገሩ ንግግር ላይ ነው ይሄ ሁላ ነገር የመጣ። የእኛ ቤቶች ሰድበዋቸዋል፣ ዘልፏቸዋል፣ አዋርደዋቸዋል። የእኛዎቹ ይቅርታ እንዲጠይቁ አባታችንን አድርገዋል። በዚህ ሰዓት ላይ ግን ኦልሞስት ሙሉ ፕሮቴስታንት ማለት ትችላለህ እኛ አባት የተናገሩት ትክክል ነው ብለው ነው እዚህ የሚመጡት። ገብቷል? የእኛ ደግሞ ትክክል ያልሆነውን ሜሎስ ወንድማችን አስረድቷል፣ እያስረዳም ነበር። ስለዚህ ይህንን የምነግርህ ምንድን ነው በአሁን ባለው በሌላው ጊዜ እየወሰድን ያንን ያስረዱልናል። በእኛ አባት ግን ውርጅብኝ የወረደባቸው እኔ የምጋራው ኦርቶዶክስ የአባታችንን ሀሳብ ነው እያልኩ በዚህ ላይ አስተያየት ሰጥተን መነጋገር የምንችል ከሆነ እሱን ነው። በሌሎቹ ከሆነ በሌላ ጊዜ ፕሮግራም ይዘን እንነጋገራለን። እሱን ነው እያልካለሁ። ስለሌሎቹ ላወራ አይደለም። አዎ በሌላ ልዩነት አይኖርምና እነሱም ኦርቶዶክስ ይሆናሉ ወይም እኛ ጴንጤ እንሆናል። ልዩነትም አለ። አሁንም አላገኘውም። ቦይቴ 2 ደቂቃ ብትሰጠኝ ስለምወርድም እና ከፕሮቴስታንት ጋር አይደለም። እንደው እነሱ ማርያም ቤዛ ነች ቢሉም እኛ እንቀበል። ፈርስት ኦፍ ኦል ቀድሞውኑ በኢየሱስ ክርስቶስ እንለያያለን። ስለዚህ ቆይ እነሱ የወደዱትን የእኛ የመጥላት ነው። የእነሱን አንቀበልም እያልኩ ነው። የእነሱን ትምህርት አንቀበልም ቀድሞውኑ እያልኩ ነው። ለምሳሌ የእነሱን መዝሙር ጥሩ ነገር ካለው ለምንድን ነው የማንቀበለው? ምንድነው ኢየሱስ ክርስቶስ መጽሐፍ ሲናገር በሁለተኛ ዮሐንስ መልእክት ቁጥር 9 ላይ በክርስቶስ ትምህርት ለማይኖር ሰው አምላክ የለውም ይላል። መሰረታዊ በሆነው የክርስቶስ ትምህርት እየተለያየን ክርስቶስን አልተማሩትም እያልከኝ? አልተማሩትም እያልኩ ነው። አልተማሩትም። ስለዚህ መሰረታዊ በሆነ የክርስትና ወይም የክርስቶስ ትምህርት ደፍኒትሊ በምን እንደማስቡት አንተ ከይቅርታ ጋር አብሶሉትሊ ጥላቻ ንግግር ነው።
ሀሳቤን አንዴ ብታስጨርሰኝ በጣም ኖ የምትለውን አንዳንዴ ማላምንበት ነገሮች ሲወሩ ቅድም እየሰማው ስለነበረ ሰው ስለሚያምን ሳይሆን የኔን ሀሳብ ልግለጽና ከዛ ግን አትደምድማ ብራዘር። ልዩነት አለን ብትል ደስ ይለኛል። በክርስቶስ ነው የምንለያየው። ይሄን አሁን ብዙ ሰው ስለማያውቅ ነው። ሰው የሚመስለው የማርያም አማላጅነት የቅዱሳን አማላጅ አይደለም። ክርስቶስ የሚለውን ነገር የምንቀበለው ራሱ በትምህርት በኩል ነው። ቤተክርስቲያን የምታስተምረን ክርስቶስን ለምሳሌ 5ቱን አዕማደ ምስጢራትን ሲያውቅ ነው አንድ ሰው ወይም እሱን ተሰብኮ ነው የሚጠመቀው። ስለዚህ ያንን ክርስቶስን ብታስተምረንማ እኚህን አባት ሙልጭ እየደረጉ አይተሰደቡም ነበር ብራዘር። ስለ ግለሰቦች ዲኖሚኔሽን ሳወራ የግለሰቦችን ሀሳብ ይመጣል። ይቅርታና ባላንስ ያደረገ ውይይት ብታደርግ ደርስ ይለናል። አለስ በእንደዚህ እኛን ጫና ውስጥ እየከተትክ ምን አይነት ጫና ነው የሚናገረውን አትሰማም እንዴ ወንድማችን? እኛን ስታዳምጥ የነበረበትና ኤፍሬም ስታዳምጥበት የነበረበት መንገድ በራሱ ልክ አይደል። ኢፍ ዩ አር ፌር ለሁለታችንም ኢንተራፕት አታርገን፣ መሀል ላይ አትግባ። አሁንም አልጣመህም። ሁለተኛ ደግሞ ቤተክርስቲያን ኢየሱስን አትሰብክም እያልክ እንድትናገር ፐርሰናሊን አልፈቅድልኝ። ምክንያቱም መች ነበርክ ቤተክርስቲያን ውስጥ አንተ ራሱ? እንዴት ማለት አሁን አየህ አንተ የፈለግከው አሁን ምንድን ነው? ተበሳሳያስታ እንደዚህ የሆነ ተብሎ አይደለም። ከቅድም ጀምሮ ለማወያየት ብቻ ከሆነ የገባኸው ትምህርቱን ስለማታውቀው ሰዓት ሰተህ ቁጭ ነው ማለት ያለብህ። መጀመሪያ እኔን ላስረዳ እያልክ ወደዛ ማለት እኔን ልታስረዳኝ እኔ ጥያቄ ግራ ገብቶኝ የመጣሁት አይደል እንዴ? ገብቶኛል። አንዴ ልጨርስልህ ፕሊዝ። ጥያቄ ጠየቀኝ እያቋረጥክም እንዲህ አሁንም እሱን አይደለም እኔ እንትን እያደረኩ ያለሁት እየተናገርኩ ያለሁት አንተ ጥያቄ የጠየቀው ትምህርቱን ስላላወቅከው ነው እንጂ ትምህርቱ ቢገባህና ብትረዳው ኖሮ ጥያቄ ሲጀምር አይኖርህም። ጥያቄ አልገባሁም። እንደዛ ከሆነ የምትጠይቀው በንግግሮች መሀል ላይ ወደዛም ወደዚህም ጥያቄ ከሆነ ይሄ የኔ ጥያቄ ነው ብለህ ነው እንጂ ማስቀመጥ ያለብህ ልክ ሌላ አይነት በሚመስል መንገድ ነገሩ እንድትቀይረው አንፈልግም። እኛ እንወያያለን። እኔ ያለው ያሬድ አለ፣ ኤርሚ አለ። ከየትኛውም ሰው ጋር ርዕሱን አስቀምጠን መወያየት እንችላለን። እኔ እኮ መኪና አቁሜ ነው እስካሁን ድረስ ከአንተ ጋር ሲወያየ ነበሩ። ቤት እስክገባ ዲዩቲንክ በፍርሃት ቢኖረኝ ኖሮ ቅድም ሙሉ ከአንተ ቤት መውጣት አልችልም ነበር እንዴ? እችላለሁ። ስለዚህ እስከዛሬ ብትሰብክ ኖሮ ንግግሮች ልክ አይደሉም። በጣም ጥሩ። እስከዛሬ ኢየሱስን ብትሰብከን ኖሮ ብለህ ቤተክርስቲያኔ ኢየሱስን እንደማትሰብክ አድርገህ እንድታወራ ፐርሰናሊ አልፈቅድልም። ምክንያቱም ቤተክርስቲያን ውስጥ አልነበርክም። ፍሮም ቬሪ ቢግኒንግ አንተ የታየ ይሰበክ አይሰበክ በምን አወቅ? እንደዛ ብለህ ኮንክሉዥን መስራት እንዳልነበርኩ በምን አወቅ? አንተ ንገረኝ እስኪ ቤተክርስቲያን የተማርክበትን ነገር አውጣና አሳየኝ። ይሄን ከመንገድ እያመጣው ነው እንዴ? የቤተክርስቲያን ሙሉ ትምህርቶች ላይ እያመጣው ስለ ሉቃስ ስንነጋገር፣ ስለ ዮሐንስ ስንነጋገር፣ ስለ ኢሳያስ ስንነጋገር ከመሬት እየፈጠርኩ ነው ማመጣው። ይፍታት አደርገው እሱን አይደለም ያልኩህ። እና ምኑን ነው የምትለኝ? በሰንበት ትምህርት ቤት ተምረህ አልፈሃል? አልተማርኩም። መጽሐፍ ቅዱስ እኮ ነው የሚያስተምርህ አይደል እንዴ? በጣም ያልገባኝን እጠይቃለሁ። አልተምርም አላልኩኝም። ፕሊዝ ያልገባኝን እጠይቃለሁ። እኔ አትጠይቅ አላልኩኝም። አሁንም እያልክ ያለው የእናንተ ክራይቴሪያ እናንተ በሄዳችሁበት መንገድ ኦርቶዶክስ አትባልም እያልክ ነው ያለው። ስለዚህ ሺፍት ሳታረግ ዳይሬክት መልስልኝ። ይቅርታ በጣም በማለት ስለገባም ሶሪ እንትን እናርገው። ሞር የምንጠቀምበት ታይም ይሁን የምንማርበት አይዲያ ሼር የምናደርግበት ይሁንና በዛ ሴንስ እናርገው። ችግር የለውም። ኦፌንሲቭ የሆኑ ቃላቶች ካሉም እንትን እናርግና ቶሌሬት አድርገን ወደ ፖይንቱ ላይ ከፖይንቱ ሰዓትንና ፐርሰናል ላይፎች እንዳይሆኑብን ፖይንቱ ላይ አንዴ ፎከስ ብናደርግ ፈቃደኛ ከሆናችሁ ዮኒም ልደትሻ እኔ ፈቃደኛ ነኝ። ወደ ጀጅመንት ስለተሄደ የሚመጣ ነገር ስለሌለ ባላንስ አይደለህም ነው እያልኩ ያለሁት። ያሬዶ አሁን አንድ ደቂቃ ነው የተነፈሰው እኮ ልጁ። እስካሁን ሰዓት ስናወራ አንዴ አንተ ያምም ወደ ቤት ልግባ ባልክበት ሰዓት ነው ኤፍሬም ያወራው። እሱም ጥያቄ እኔ ላስማማችሁ ዮኒ ይኸውልህ ኢንጀነራል ያልተረዳው ነገር አለ ያሬዶ ከይቅርታ ጋር። ምክንያቱም አሁን ለውይይት ከሆነ የመጣ ነው ዮናስ አወያይ ከሆነ
የትኛውም ሰው ላይ መሀል ላይ የመግባት እንትን ጥያቄ የእሱ ጥያቄ ከሆነ እየገባ እያቋረጠ መጠየቅ መብቱ ነው፣ ማንም አይከለክለውም። ግን የሆነ ሰው ሲያወራ ጸጥ ብሎ ሰምቶ ልክ ኤርሚ ኤችዲ ሲያወራ መሀል ላይ ኢንተራፕት የሚያደርገው ከሆነ እና በመሀል ደግሞ እስከዛሬ የቤተክርስቲያን ኢየሱስን ብትሰብክ ኖሮማ እያለ የሚናገር ከሆነ ዋን ሳይድድ ነው። ይሄ አወያይ ሆን አይችልም። ኒውትራል ሆነ የምታወያይ ከሆነ ወደ ሁለቱም ሳይድ ሳትሆን ማወያየት ልክ አይደለም ነው። ገባኝ። ይሄ ጭቅጭቁ እየበዛ መጥቶ ግን ጥያቄዎቹ ሳይመለሱ፣ ምክንያቱም ጭቅጭቁ እየበዛ ሲመጣ ፋይናሊ ሁላችንም በቃም ብለን መውጣታችን ነው። ጥያቄም ሳይመለስ ሁሉ ነገር በጥልጥል እንደቀረ ሊሆን ነው። ያ ደግሞ ለሰማው ሰው የሆነ መልስ ሳይሰጥ ኮንፊውዥን ተፈጥሮ ሊወጣ ነው ማለት ነው። እና የበለጠውን ነገር እናስብ። የሆነ ኒውትራል ሆነ አወያየን ከኦርቶዶክስ ቤተክርስቲያን እኛ ያለን የምናውቀውን ያህል አትሊስት ሼር እናደርጋለን። ከፕሮቴስታንት ደግሞ ወንድሞች አሉ እዚህ መጥተዋል። ስለዚህ አንተ ሚድል ፐርሰን ሆነ ኒውትራል ሆነ ያነሳቸው ጥያቄዎች አሉ። ኤፊ ያቀረበው ጥያቄ አለ፣ እኛም ጥያቄ እያቀረብ እነሱም ጥያቄ እያቀረቡ ኒውትራል በሆነ መልኩ የምታዋየን ከሆነ አሪፍ ያልስማማለሁ። እኔም ሳረግ የነበረው ልደት ባወራንበት ሰዓት ለአንድ ሰከንድ ኤፍሬም አልገባበትም፣ ሳሚም ማናቸውም አልገቡበትም። እኔና እሱ ብቻ ነን ስናወራ የነበረው። እኔና እሱ ብቻና ብቻ ገብቶ ነበረ። ከገባ ንገረኝ። አንተ ብሬክ ልውሰድ ወደ ቤት ገብቼ ልናገር ባልክበት ሰዓት ነው ኤፍሬም የተናገረ። እኔ ችግሬ እሱ አይደለም። አሁንም አልተረዳኝም። አሁን እነሱ ስለገቡ እነሱ ገብተው በምትጠያየቁት ነገር ላይ እኔ አልገባበትም። ገብተዋላ እነሱ። የኔን ጥያቄ ስጠይቅ ግን የኔው ስለሆነ ከአንተ ጋር እየተመላለስኩ ነው የምንመላለሱ የነበረው። እነሱ ገቡ አይደል? እነሱ ጠበቃ እኔ እኮ ቅድም ነግሬሃለሁ። አንተ ስትጠይቀኝ ከኔ ጋር መመላለስማ መብት ነው። እያቋረጥከኝ ይሄ ብለህ ማትጠይቀኝ ከሆነማ ምንም ልክ አይመጣም። እኔ እያልኩ ያለሁት ለኤፍሬም ስትሰጠው እኛ ገብተናል እንዴ? መሀል ላይ አልገባንም። ምክንያቱም እኔ ሳወራ ኤፍሬም መሀል ላይ ስላልገባ ኤፍሬም ሲያወራ እኔም አልተናገርኩ፣ ማንም የተናገረ የለም። በራሱ ሰዓት ጨርሶ ለአንተ ሰዓቱን ሰጣል። ከዛ ልክ ኤርሚ ኤችዲ መናገር ሲጀምር እሱም ማቋረጥ ጀመር። እያየውን እኮ አይደለም ኤፍሬም እንትና እያወራ ያለው ኤርሚ ሀሳቡን እየገለጸ ነው የነበረው። ስለዚህ ሀሳቡን ሲገልጥ አቋረጥከው። እሱ ብቻ አይደለም ያቋረጥክበት መንገድ እኛን በሆነ ቃላቶች ይሆናል አይደል? ፖክ ወደ ማድረግ ነገር ነው እና ያንተው ያለው ነገርን ሰምተዋል። ከመጀመሪያ ጀምሮ እየሰማሁት ነው። ኤርሚ ልደግምልህ ይችላል። አሁንም እያልኩ ያለሁት ነገር ምንድን ነው? ውይይቱ ይቀጥል። አንተ ሰዓትና ሰዓት ብቻ ያዝ፣ ደቂቃ ስጥ፣ እነዛ ሰዎች ይወያዩ። በቃ አለቀ። በቃ እንለፈው። አሁን ወደ ውይይቱ ቀጥሉ። እኔ በዚህ ጉዳይ ላይ አልገባም። ለተጠየቀው የሚመልስ ይመልሳል። ይሄ ነው እንግዲህ ጥያቄ የነበረው። ከኦርቶዶክስ ወንድምና እህቶቼ ሰምቻለሁ፣ ወንድሞቼ ሰምቻለሁ። ያስማማኝም ያላስማማኝም አለ። ተግባባል። ትክክል ናቸው አባታችን። አይ እንጨምርና እናስረዳ የምትሉኝ ካለ በዚህ ጉዳይ ላይ እናንተ መልሶ አዳምጣለሁ። የእኔ ጥያቄ ቅርና እኛ እንወያይ ካላችሁ ደግሞ እናንተ ተወያዩ እያልኩ ሀሳብ ጉዳዩ ላይ ስላወራ ሳይሆን እናንተ ናችሁ እኔን ጓ እያስባላችሁብኝ ያለው። አንዴ እነሱ መጽሐፍ ቅዱስ ላይ ሊያወራ አይደለም ነው አካሄድ ሀሳብ ሊሰጥ ነው። ቆይ ክርስቶፎር አንዴ እስካሁን አላወራሁም። ይቅርታ ኤፍሬም። እሺ ቆይ ከኔ ቀጥለ ታወራለህ። ክርስቶፎስ አንዴ ቀድሜ ስለገባው ሰው ምንድነው ይሁንዬ እነሱም የፈለጉት አንተ ኒውትራል ሆነ ኧረ ጀምር ያለው ማውራት ሚታርክ ሰው ኒውትራል ሆነ እንድታወያይ ነው የፈለጉት። ስለዚህ ቶፒኩ በስነ ስርዓት ቶፒኩ ላይ ከነሱ ሰው ምረጥና ከኛ ደግሞ ሰውን መርጥና አንድ ሰው ደቂቃ ይያዛል። ከዛ በስነ ስርዓት በቃ እንትኑን ጠብቀው እንወያያለን ማለት ነው። ምንም መረባበሽ ሳይኖር ማለት ነው። እሺ መልካም። ስለዚህ ሀሳቤን እኔ ሀሳቤን ጨርሼ እንትና ናቱ ይግባ። ዮኒ በጣም አሪፍ ልጅ ነው። እኔ ሀሳቤን አንድ ጊዜ አስጨርሰን ሪኩዌስት አድርገኝ። እስከዛ ወንድማችን ናቱ ሪኩዌስት ከጥላቻ ምንም መጠላበት ምክንያት የለም። ኢትዮጵያ ውስጥ ከሁሉም ጋር ነው የምኖረው። ሁሉንም ሰዎቹን በጣም ወዳለሁ። ግን ትምህርቱን የሙስሊምም የፕሮቴስታንትም የሁሉም ትምህርት አያድንም። ከቤተክርስቲያን ትምህርት ውጭ ያለው ትምህርት አያድንም። ለዛም ነው ኦርቶዶክስ የሆንኩት አይደል? ስለዚህ ጌታ ደግሞ በትምህርት ይገኛል። ወይም ደግሞ ጌታ ለሐዋርያት የሰጣቸው ትምህርት ነው።
ስለዚህ ጌታም ኢየሱስም የተባለው አዳኝ ስለሆነ ነው። ለዘካርያስም ሲነግረው ምን ብሎ ነው የተነገረው? ዓለምን ሁሉ ያድናልና ማን ትለዋለህ? ስሙን ኢየሱስ ትለዋለህ። ኢየሱስ ማለት አዳኝ ስለሆነ ማለት ነው። ስለዚህ ማድን ኢየሱስ ቢባልም አያድንም ማለት ነው። በስሙ አይደለም። ስፔሲፊክ ኮዝ መጽሐፍ ቅዱስ ሐሰተኛ ክርስቶሶችም እንዳሉ ስለሚነግረን ሐሰተኛ መንፈስም እንዳሉ ስለሚነግረን ማለት ነው። ወይ ከፕሮቴስታንት ኢቭን ኢየሱስ ክርስቶስ የዓለም ቤዛ አይደለም የሚሉ አሉ። በዶሚኔሽን ደረጃ ማለት ዲኖሚኔሽን ደረጃ በዲኖሚኔሽን ኢየሱስ የዓለም ቤዛ አይደለም የሚሉ አሉ። ሰው አባታችንን መሳደብ ማንጓጠጥ ማንም አይቻልም። በግለሰብ ደረጃ ይህን በፍጹም ማንም ሰው የሚቃወመው ነገር ነው። ብድግ ብሎ አንድ ሰው ይሄ ብልግና ነው። አባት በጵጵስና ደረጃ የደረሱ አባት መናገር በጣም ነውርም ነው። እሳቸው መናገር ልክ አይደለም። ግን የተናገሩትን ነገር ከቤተ ክርስቲያን ትምህርት አንጻር ስንቃወም አይ መጽሐፍ ቅዱስ ላይ ያሳየኝ ብሎ ፕሮቴስታንት መምጣት አይችልም ልልህ ነው ይሄን ያነሳሁት። ለምን እኛ ፕሮቴስታንት አይደለም እኛ ቤተክርስቲያን ቀርቶ በአንደኛው ክፍለ ዘመን መጽሐፍ ቅዱስ ብቻ የሚባል ትምህርት አይታወቅም በቤተክርስቲያን ውስጥ። መጽሐፍ ቅዱስ ራሱ እንደ መጽሐፍ ቅዱስ ተሰብስቦ አንድ የሆነው ከ300 ዓመት በኋላ መጽሐፍ ቅዱስ ራሱ አንድ የሆነው ተሰብስቦ በቤተክርስቲያን የገባው ማለት ነው፣ ወይም ደግሞ አንድ የሆነው። ስለዚህ ያ በሆነበት ይችን ቤተክርስቲያንን በቤተክርስቲያን ትምህርት ነው አባታችን የኛን አባት ልንገመገማቸው የምንችለው። የቤተክርስቲያንን ትምህርት ወይም ደግሞ ቤተክርስቲያን ውስጥ ያሉ አባቶችን የሚጣረስ አዲስ ትምህርት ይዘው ሲመጡ አባታችን ልክ አይደሉም ተብለው ሊጠየቁ ይገባል እሳቸው እንጂ መጽሐፍ ቅዱስ ላይ ያሳየኝ ካሉ መጽሐፍ ቅዱስ ብቻ የሚል ግዳውስ የሉተርን ብቻ ከሉተር በኋላ የተጀመረ አዲስ አስተምሮ ይዘው መጥተዋል ማለት ነው። ከዛ በፊት የማይታወቅ አዲስ እንግዳ ትምህርት ማለት ነው። ስለዚህ ከዛ አንጻር አባታችን ከዛ አንጻር ነው የተናገርናቸው እና ክርስቶስ የዓለም ብርሃን ነው አይደል? ዮኒዬ እናወራ እንዴ? ክርስቶስ የዓለም ብርሃን ነው። ሐዋርያት የዓለም ብርሃን ናቸው ዮኒዬ ናቸው። ክርስቶስ የዓለም ብርሃን ለማለት ክርስቶስን ሐዋርያትን የዓለም ብርሃን አይደሉም ማለት አለብኝ እኔ አለብኝ? ጥያቄ ነው ዮኒዬ። ክርስቶስ የዓለም ብርሃን ነው ተብሎ በመጽሐፍ ቅዱስ እኔ የዓለም ብርሃን ነኝ ብሏል። ስለዚህ ሐዋርያትን ደግሞ እናንተ የዓለም ብርሃን ናችሁ ብሏቸዋል አይደለ? ስለዚህ አሁን እኔ ክርስቶስ የዓለም ብርሃን ነው ብዬ ስሰብክ ሐዋርያት ግን የዓለም ብርሃን አይደሉም ማለት አለብኝ? ጥሩ እኔን ከጠየቀኝ እኔ ልመልሰው አይደል? ስለዚህ ስለጠየቀኝ ምንድነው ክርስቶስ በአብ በወልድ በመንፈስ ቅዱስም እያጠመቁ ወደ ብርሃን ስለሚያመጡ ብርሃን ተብለዋል። ገብተዋል? ስለዚህ በዛ መንገድ ስለሄዱ ነው ብርሃን የተባሉት። ስለዚህ እንጂ በራሳቸው ሳይሆን በክርስቶስ በአብ በወልድ በመንፈስ ቅዱስም በክርስቶስ ስም ስላጠመቁ ነው ብርሃን የተባሉት እንጂ የክርስቶስን ቦታ አይወስዱ ማንም። ይሄንን ልዩነቱ ምንድነው? አሁን በክርስቶስና በሰዎች መካከል የውርስ ቦታ የመውሰድ የሚመስል ነገር አለ። ያ ነው እኛ ውስጥ ውዝግብ የፈጠረው። አባታችን ሊሰደቡበት የቻለው መንገድ ያ መስሎ ስለታየ ላይሆን ይችላል። አባታችን እንግዲህ የተሳደቡት ልጆች ሲመጡ ከነሱ ጋር መሰደባቸው ሳይሆን ፖይንቱ አይደለም ያወያየን። አባታችን መሰደብ የለባቸውም። እዚህ ውስጥ እንደዛ የሚያምን የለም። ለምን ሰደባችሁ ብሎ ቪዲዮ ይሰራል የምታየው። አባታችንን ለምን ሰደባችሁ ብሎ አንድ ሰው አንድ የኦርቶዶክስ ወንድም እኔ ቪዲዮን ለመስራት ኦን ዘ ዌይ እያለው ነበር አንተ ጋር ጆይን ያደረግኩት። ቱ ቢ ሆነስት ዛሬ ጠዋት ነበር የሰማሁት የሮሚን ፊዚካል የሰማሁት ስድብና ኦን ማይ ዌይ ነበር ቪዲዮ ለመስራት መሀል ላይ አንተ ጋር ገባሁ። አንተን እንዳንድ ልውሰድ። በቃ ካሰብከውም አድርገዋል። ለኔ ልደት ካሰብከው አድርገዋል። ተባረክልኝ። ግን አባቶች ወጥተው እኚህን አባት እንደዚህ ብላችሁ መሳደብ የለም፣ ኦርቶዶክስ በትምህርቷ አስተምራ እንትን ብላ ታስተካክለዋለች ማለት ይሻላል ወይስ ያ ሁላ ውርጅብኝ ሲወርድባቸው ከጎናቸው የቆመ ሰው ነበረ? አየህ፣ ይሄ ነው የኛ ትምህርት ላይ ቅድም በተቀደሰ ሁኔታ ልደተን ተናግሯል። ምን አለ መሰለ፣ እኛ አባታችን ገድፈው ወድቀው በኃጢአት ወድቀው አልተገኙም። ስህተታቸው የአስተምሮ ስህተት ነው ያየንባቸው። ስለዚህ ቤተክርስቲያን በራሷ በኩል የምታስተምርበት የምታስተካክልበት መንገድ አለ።
በዚህ መንገድ መሰደብ አልነበረባቸውም ብሎ ቃል በቃል ልደት ተናግሯል። አየህ፣ ያ ነገር እየተማረ ብሄር ኖሮ አባቶችን በዛ ደረጃ ማውረድ ትክክል አይደለም። ይሰቀሉ እስከ ማለት የደረሱ ይውረዱ አያስፈልጉም እየተባለ እስከ ማለት የደረሱ ሰዎችም ነበሩ። ገባ? ይሄ ነገር ትክክል አይደለም እያልኩ ነው። በመጽሐፍ ቅዱስ እይታ ላይ ባለው የስህተት መስሎ ሊሆን ይችላልኛ፣ ግን ስህተትስ ቢሆን የቃላት አስተካክሎ አባትን በሉ እንደዚህ ነው እንደማለት ቤተክርስቲያን አድርጋለች። ሰው ግን ቤተክርስቲያን ብቻ ናት አባቶች ብቻ ናቸው ወይ? ትምህርቱ ለእኛም ጭምር አይደለም ወይ? አንድ የስድብ መዓት ዝግንንንንንን በቃ በህይወት ሰምተው ማታውቀው ስድብ አባት ተሰድበዋል። ስለዚህ ይሄን ነገር ላይ ነው የኔ እንትኑ የነበረው ፕሬዠር የነበረው ወይም ስትረስ የነበረው። ምንድን ነው ይሄ ምን ተደርጎ ነው የሚለው ነገር ስላለ ነው። እና ለዛ ነው ይሄን ልናገር የቻልኩት። አሁንም የምለው ምንድን ነው የሆኑ አባቶቻችን አንዳንዴ የስህተት ትምህርቶች የትም ቦታ ላይ የስህተት ትምህርት የሚያስተምራል። በፕሮቴስታንቱ ብትሄድ፣ በሙስሊም በኦርቶዶክስም አንዳንዴ የሚሳሳቱበታል። ፊክስ የማድረግ መንገዱ ግን በጣም ከባድ ነበር። እኛው በጣም ኃይለኛ ከባድ ነበር። ልንክደውም አንችልም። በዚህም ነው እኔ ቪዲዮ የሰራሁት። ስለዚህ ከዛ አንጻር ነው እያልኩ ያለው ኤርሚ እና አንተ የምትለውን አዳምጣለሁ፣ እያዳመጥኩም ነበር። ስለዚህ ልክ ነህ። አሁን ያልከው ነገር በጣም ልክ ነህ። ክርስቶስ የዓለም ብርሃን ሲባል ክርስቶስ የባህሪ ብርሃን ከራሱ ነው ብርሃን። ሐዋርያት ደግሞ የዓለም ብርሃን ሲባሉ ከክርስቶስ ያገኙት። ቤዛ ሲባልም የእመቤታችንን ቤዛነት፣ እሷ ቤዛ አይደለችም፣ ፍጡር ቤዛ አይደለም። ሙሴ ለምሳሌ ቤዛ ተብሏል መጽሐፍ ቅዱስ ላይ በሐዋርያት ሥራ ምዕራፍ 7 ከቁጥር 35 ላይ። ቤዛ ማለት ጫማ ማለት ራሱ ቤዛ ማለት ነው። ባይዘው የቤዛ ትርጉሞች እነዚህ ናቸው። በቁም፣ ዋጋ፣ ካሳ፣ ለውጥ፣ ምትክ፣ ኃላፊ፣ ዋስ፣ ዋቢ፣ ጋሻ፣ ጥላ፣ ያ ጫማ። አየው ጫማ ሁላ ቤዛ ተብሎ ብዙ ትርጉም አለ። እመቤታችን ቤዛ ስትባል ከምን አንጻር አይደለም የክርስቶስን ቤዛነት በሚተካ መልኩ ማንም ሊባል አይችልም። እንደዚህ የሚል ሰው ከክርስትና ይወጣል ቀድሞ። ስለዚህ የእመቤታችን ቤዛነት ቤዛ ስትልክ ከክርስቶስ ጋር እኩል አርጋ ድህነት ላይ ክርስቶስና እመቤታችን አዳኑን አንድ ላይ ሆኖ እንደሚል አስመስሎ ከዛ በኋላ አይ እመቤታችን አትባልም፣ ሐዋርያት የዓለም ብርሃን አይባሉም ኢየሱስ ነው እንጂ እንደማለት አይነት ወሬ ሲወራ ይሄ ከባድ የስህተት ትምህርት ነው ተብሎ በቤተክርስቲያን በስርዓት ለአባታችን ሊነገር ይገባቸዋል። ሊሰደቡ በፍጹም አይገባም። እኛ ቤተክርስቲያንም ስንማር የተማርነው ቤዛ ሲባል የክርስቶስን ቤዛነት የክርስቶስን መድኃኒትነት ማንም ሊተካ አይችልም። ማንም የክርስቶስን አስታራቂነት ማንም ሊተካ አይችልም። ክርስቶስ የአዲስ ኪዳን አስታራቂ ነው። ይህንን ማንም ያምናል። ክርስቲያን ከሆነ አንድ ሰው በክርስቶስ እርቅ ያገኛል። ስለዚህ ክርስቶስ አስታረቀ ሲባልና አንድ ሰው ለምሳሌ ወደ ቤተክርስቲያን ሽማግሌ ይጥሩ፣ እርሱ የሚጸልዩላቸውና ኃጢአታችሁ ይሰረይላቸዋል ይላል መጽሐፍ ቅዱስ። ለምሳሌ እሱም ማስታረቀ እግዚአብሔርም ክርስቶስም ማስታረቀ ተብሎ እኩል አይታይም። ክርስቶስ አስታራቂነት ማንም ሊያደርገው የማይችለው ነው። የክርስቶስ ቤዛነትም ማንም በፍጡር ሊደረግ አይችልም። ግን ቤዛ የምትለዋን ቃል ወስዶ ግን ያችን ቤዛ የምትለው ቃል ስላለች ብቻ አይከሌ አይባልም ማለት ያውም ደግሞ የቤተክርስቲያን አባቶችን ከቀደምት የመጣውን የቤተክርስቲያን ትምህርት ሊጣረስ በሚችል መልኩ እንደዛ መናገር የቤተክርስቲያን ትምህርት አይደለም። ይህን ትምህርት ጌታ መጡት እንግዳ ትምህርት ነው ብለን አባታችንን በአግባቡ መጠየቅ እንችላለን። በዚህ ደግሞ አይ መጽሐፍ ቅዱስ ሊያሳዩ ነው የሚል ደግሞ ፕሮቴስታንት ሊፈጠርም አይገባውም። ሲጀመር ኮዝኛ መጽሐፍ ቅዱስ ብቻ የሚል አስተምሮ የላትም ቤተክርስቲያን። ቀደምት ቤተክርስቲያን አንድም የላቸውም። ባይዘው ከሆነ ዓመት በኋላ ይመጣ በአንደኛው ክፍለ ዘመን አለ የለም እንደዛ የሚል ትምህርት ይሁን ካለ እንግዲህ ይነግሩናል። እዚህ ፕሮቴስታንቶችም ስላሉ እንደዚህ አይነት ትምህርት ካለ ማለት ነው። ስለዚህ ይህንን ለመናገር ነው። አመሰግናለሁ። እናቱ ካለ ሰዓት ይዛለሁ። ከዚህ በኋላ የሚገባ ሰው ካለ እናቱ ይህን አስገባው፣ እኔ ልውረድ። ስለዚህ ከዛ በኋላ ሰዓት ይዤ እናንተ ትወያያላችሁ። እኔ የምለው ነገር የለም። ሰዓት መያዝ ብቻ ነው። ህዝቡ ይማራል። አካሄዱ ላይ ግን ሀሳብ ነበረኝ። ቅድም ሀሳብ አለ ብዬ ነበር፣ ጥቂት ሀሳብ። እሺ ወንድማችን ትችላለህ። እሺ ሁላችሁንም ሰላም ብያለሁ። ከስርም ያላችሁ
አይ ቅድም ምንድነው ምናልባት አሁን ኤርሚነ ካደረገው እንጂ የተወሰነ ቪዲዮ ታይቶ ከዛ በኋላ አይ ቲንክ መጀመሪያ ሊገባህ የሚገባው አንተ መሰልከኝ። ምክንያቱም ጥያቄውን ያነሳው አንተ ነህ። ምንድነው ጥፋታቸው እንደዚህ ብለዋል እንደዚህ ያላሉ የሚል ነገር ስለነበረ ቅድም ልደትም ቪዲዮ ይውጣና ከዛ በኋላ ባለመስማማት መሳማት ሳይሆን ያለብን ለአንተ ሊመለስልህ ይገባል ስላለ እዚህ ጋር መጀመሪያ ክሊርሊ የአባታችን ጥፋት ምንድነው እንደ አንድ ልጅ ማለት ነው ስርዓት ባለው መንገድ ስለሆነ አንተም ጥያቄ ያቀረብከው ያንን መመለስ። ከዛ ውጪ ግን እኔ ከፕሮቴስታንት ወንድሞቻችን ጋር መወያየት ካለብን ከዚህ ከፍ ባለ ነገርና ምናልባትም ርዕሰ ጉዳዩ ይሄ ይሁን ከተባለ ፍጡር ቤዛ ሊባል ይችላል ወይስ አይችልም በሚል አይነት ነጥብ ልንወያይ እንችላለን። ከዛ ውጪ ግን ጅብ በቀደደ ውሻ ይገባል እንደሚባለው ነው የሚሆነው። በቃ ጉዳዩ ቀለል ያለ ነገር ነው። አባታችን ቀለል ያለ ነገር ነው ስል ምንድነው ለምሳሌ አንተ ያ አልገባህም አባታችን ምን ስተት እንደሰሩ ማለት ነው። ኦኬ ሶ ያ ሊመለስልህ ይገባል መጀመሪያ። ያ ከተመለሰልህ በኋላ ነው ከፕሮቴስታንት ወንድሞቻችን ጋር ደግሞ ወይ ፍጡር ቤዛ ይባላል ይሄን ቃል ተጠቅመን ከዛ የሆነ ሐሳብ ማስተላለፍ እንችላለን ወይስ አንችልም። ቅድም ኤርሚ እንዳለው ለእግዚአብሔር አንድን ቃል ስንጠቀመውና ለፍጡር ስንጠቀመው እንደው ግዴታ አንድ ነው ወይ የሚለውን ሐሳብ ይዘን መወያየት እንችላለን። ካልሆነ ግን ቅድም ቪዲዮውን ሰምተን እሱም ሳይመለስልህ ቀጥታ ዝም ብለን እነሱን ጠርተን ብንመጣ ያንተ ሐሳብ የነሱ ሐሳብ አይደለም ባይዘይ ሶ ለምን እነሱ ይመጣሉ መጀመሪያ ላንተ ሳንመልስ ማለት ነውና ቀድመን አይ ቲንክ ላንተ ብንመልስ ይሄ ምንድነው የአባታችንን ቪዲዮ እንደሰማን ስለሆነ ያቆምነው እሱ መልካም ነው ብዬ አስባለሁ። አካሄዱ ላይ እንደዛ ቢሆን መልካም ነው። ከዛ በኋላ ከተስማማን በኋላ አባታችን ምን ጋር ነው የሳቱት ወይም ደግሞ ምን አይተሳቱት የሚለውን ነገር ከተግባባን በኋላ አስፈላጊ ከሆነ ልንቀጥል እንችላለን በመረጥነው ርዕስ። ይሄንን ለማለት ነው። እግዚአብሔር ይስጥልኝ። አይ ክበርልኝ። እኔ እያልኩት ያለው ከማንም ይሁን እኔ የክርስቶስን ቤዝነት እንዲሁም የቅዱሳንን ቤዛነት መወያየት ከማንም መቶ ብንወያይ ምንድነው ችግሩ? ችግር ያለው አይመስለኝም። እና እኔ የተረዳሁበት መንገድ አለ፣ ሌሎች ወንድምና እህቶቼም የተረዱበት መንገድ አለ። ስለዚህ ይሄ ጥያቄ ከሁለቱም ወገን መስማቱ የቤዝነት የክርስቶስ ቤዛነትን እንትን ማለቱ ከማንኛውም ብንሰማውና ስህተት ካለ ስህተት ነው እንላቸዋለን። ማንም ይምጣ ማንም ስህተት ካለ ስህተት ነው፣ ይሄ ትክክል አይደለም፣ ይሄ እንዲህ ነው እንላቸዋለን። እኛም ጋር ስህተት ካለ ደግሞ አይ እንደዚህ ነው የሚለው የመከራከሪያ ወይም ደግሞ ነጥብ እንትን የማያ ነገር ይዘው ይመጣል። ስለዚህ ይሄ ነገር ለምንድን ነው ይሁን አይሁን የሚባለው ነገር ትንሽ ግራ እንትን እናርጊውን ራሳቸው አባታችን ለምን አይመልሱ? ለአንተ አሁን አንተ ስለጠየቀን ከወንድሞቻችን ከኔርሚ ከነሜሎስ ከኔፊ ጋር እንወያያለን። ራሳቸው አባታችን ግን ይቅርታ የጠየቁበት ቪዲዮ ላይ ቤዛነት የሚለውን ያብራሩበትን ቪዲዮን አይተዋል? ተመልክተዋል? ብዙ የመጣውን ያለው እንጂ ሰው ለሚመቸው ሀሳብ የእሳቸውን በተለይ ይቅርታ የጠየቁበትን ቪዲዮ ቤዛ የሚለውን የፈቱበትን ቪዲዮ ራሳቸው ይመልሱልህ። ቤዛ የሚለው እንዴት እንደሚረዱት ላሰማ እሱን። ፐርፌክት። እሺ ትልቁ ላይ አርገኝ። ምንም እኛ ሳንከራከር ይሄ ይቅርታ የጠየቁበት ሙሉ ቪዲዮ ነው። 41 ደቂቃ ቪዲዮ ነው። እንግዲህ ቤተክርስቲያን ይቅርታ የጠየቁበት ምዕመኑ ይቅርታ የጠየቁበት ኮንፊውዥኑ ስለከተትኳቸው ያሉበት ነው እና ቤዛ የሚለው እንዴት እንደፈቱት ስማ ዮኒ። አምላክን የወለደች እግዚአብሔር ለእናትነት የመረጣት። ስለዚህ የእመቤታችን የቅድስት ድንግል ማርያም ቤዛነት የሚጀምረው እንደ ፈጣሪ ባይሆን ለምሳሌ ሙሴን ለፈርዖን አምላክ አድርጌ እሰጥሃለሁ አስነሳለሁ ለፈርዖን ቢለውም ሙሴ የባህሪ አምላክ ሆነ ማለት አይደለም። እንደዚሁም አማልክት ዘበጸጋ የሚባሉ አሉ። የጸጋ አማልክት ናቸው እንጂ የባህሪ አምላክ አይደሉም። እመቤታችን ቅድስት ድንግል ማርያም ቤዛዊተ ዓለም ብንላትም በእናትነቷ ሰማይና ምድር የማይወስነውን ልጅ ወልዳ በመስጠቷ ቤዛዊተ ዓለም እንላታለን እንጂ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስን የቀራንዮ የመስቀል ላይ ቤዛነትን ትተካለች ብለን አይደለም። ስለዚህ እሷ በንጽህና በቅድስና የታተመች እናት ስለሆነች ከታናሽነታችን ጀምሮ ውዳሴዋን በመድገም ቅዳሴዋን በመማር ያደግንባት ይቺ ታላቅ ቤተክርስቲያን በአሁኑ ሰዓት ፈተና ሊደርስባት አይገባም ብዬ እላለሁ። በተለይም ይህንን አጀንዳ በስፋት የሚያራግቡ ወንድሞች ጥፋቱ እንኳ ቢኖር ቀረብ ብሎ መጠየቅና መመካከር ችግርም ካለ መፈታት ነው የሚያስፈልገው እንጂ
በሚዲያ በእንደዚህ አይነት ጦርነት መቀስቀሱ በእውነቱ ትዝብት ላይ የሚጥለን ይሆናል እና ለወደፊትም እመቤታችን ቤዛ ስንል እንግዲህ ቤዛዊተ ኩሉ ዓለም ብሎ ታላቁ አባ ጊዮርጊስ ዘጋስጫ በሰፊው ዘምሮላታል። ያሬድን በሰፊው ዘምሮላታል። በዚህ ጊዜ እሷ እንግዲህ ከተጸነሰችበት ጊዜ ጀምሮ ጌታ ጸንሳ ሳለ አይሁድ በተሳሳተ መንገድ ባልገባቸው መንገድ ብሉይ ኪዳን በነበረው የጭካኔ መንፈስ እሷን በድንጋይ ቀጥቅጦ ለመግደል ጥረት በሚያደርጉበት ሰዓት ውድ ዋጋ ከፍላ ለመሞትም እንኳ ፈቃደኛ ሆና፣ ነገር ግን ዮሴፍ ጻድቅ ሆኖ የጸነሰችውም ደግሞ ሰውኛ ሳይሆን እንበለዘር እንበለ ሩካቤ ሳይሆን በእግዚአብሔር መንፈስ ቅዱስ በማይመረመር የመንፈስ ቅዱስ ግብር መሆኑ ስለታወቀና ዮሴፍ ሊገልጣል ስላልወደደ በእንደዚህ አይነት ሁኔታ ከዛ ከሞት እንዳመለጠች እናውቃለን። ልጇን በምትወልድበትም ሰዓት በቤተልሔም ሰዎች በናቁትና ባቃለሉት ለአፍታም በማይቆዩበት በከብቶች ግርግም የገዛ ልጇን ወልዳ ስትሰጠን ለእመቤታችን ያለን ፍቅርና አክብሮት ወደር የለውም። ነፍሳችን ትመሰክራለች። ይህ ብቻ ሳይሆን እመቤታችን ለልጇን ቤዛ ነች። ለልጇ ለሕፃኑ ለኢየሱስ ክርስቶስ ገና የ2 ዓመት ሕፃን በነበረ ጊዜ ሄሮድስ ልጆችን በሚያስገድልበት ጊዜ ልጇንም እንዳይገልባት የሞት ሰለባ እንዳያደርግባት ከእስራኤል ጀምሮ እሳት የሆነውን የሳራ በረሃን የቀን ሐሩር የሌሊትን ቁር ችላ ታግሳ ረዥም ወራት ተጉዛ ወደማታውቀው ወደ ግብፅ ተሰዳ ብዙ ዋጋ ከፍላ መከራ አይታ ልጇንም ከሞት ያዳነች እንደገና ደግሞ እስከ ቀራንዮ ከልጇ ያልተለየች እመቤታችን እናታችን ቅድስት ድንግል ማርያም ነችና እሷን እንኳንስ አይደለም ለማቃለል ለማመስገንም ብቃትም አቅምም ሞራልም ያለው ሰው የለም እና ይህንን ጉዳይ ቅድም እንደተናገርኩት ሰዎች ለሚዲያ ሽፋን እሺ ሰው ቤዛ የሚለውን ጭራሽ እመቤታችንም ለልጇ ቤዛ ናት አሉ። እንግዲህ አሁን ለልጇ ተሰቅላለች እያሉ አይደለም። ቤዛ የሚለውን ይተረጎማል ይፈታል እያሉ ነው። አሁን በዚህ ሀሳብ እኛ እንስማማለን። ኦኬ፣ እርግጠኛ ነኝ ወንድሞቻችን እዚህ ያሉ በዚህ ሀሳብ እኚሁን አባት አይደግፏቸውም። እዚህ ያሉት እኔ ማለት ነው። ምን እያሉ ነው? ቤዛ ነው ዲፋይን ያደረጉት። እመቤታችን ቤዛ ስትባል ማለት ነው። ለክርስቶስ ቤዝነት ሲነገር ምን ማለት ነው? ቤተክርስቲያን ክርስቶስን ቤዛ ስትል፣ እመቤታችንን ቤዛ ስትል ምን ማለት ነው? ክርስቶስ